በመቀጠል ያው እኛም በቡድን ነው 4 ሆነን የሰራነው፣ ግን ለአቀራረብ እንዲያመች ለ2 እንድናቀርብ እንደዛ አሬንጅ ስላደረግን አድቫይዘሪ ኦፒኒዮችን ወይ ሀሳባችንን የሰጠነው በ4 ጭብጦች ነው። ግን አቀራረባችን ዘርዘር ያሉ ነገሮችን ልናቀርብ እንችላለን። በ4ቱ መሰረት አድርገን ግን ዝርዝር ህጎችን ያገኘበት ሁኔታ አለ። የመጀመሪያዎቹ ጭብጦች ላይ አዋጅ 1320 እና እሱ ተከትሎ በወጣው መመሪያ ላይ ህገ መንግስታዊ እነዛን አዋጆች ህጎች ያወጣው አካል ህገ መንግስታዊ መብት አለው ወይስ የለውም የሚለውንና አዋጁም ሆነ መመሪያው መሰረታዊ የሰብአዊ መብቶችን ይጋፋል ወይ አይጋፋም የሚሉ ጭብጦች ላይ አቶ ተካልኝ ይናገርና ከዛ ቀጥሎ በማድረግ እኔ ደግሞ የህጎቹን ዝርዝር ከውል ህግ መርሆዎችና ነፃነት አንጻር ሪፍሌክሽን ሰጥበታለሁ። ከዛ በተጨማሪም ጭብጥ 4 አዋጁም ሆነ ህጉ መመሪያው የፍርድ ቤት የነፃነት የፍርድ ቤት የዳኝነት ስልጣን ይነጥቃል ወይስ አይነጥቅም? ከዛ ተያይዞ ደግሞ ራይት ቱ አክሰስ ቱ ጀስቲስ ላይ ኢምፓክት አለው ወይስ የለውም የሚለውን ነገር ላይ ሪፍሌክሽን ላይ ይጨምራለሁ። ወደ አመሰግናለሁ። ተካልኝ እንግዲህ ከ4ቱ ከተሰጡ ጭብጦች አንጻር ያየነው የመጀመሪያው እንግዲህ የኢፌዴሪ የህዝብ ተወካዮች ምክር ቤት አዋጁን በህገ መንግስቱ መሰረት ነው ወይም ለማውጣት ስልጣን አለው የለውም የሚለውን እንግዲህ የምንጩ 3 ሆኖ አግኝተነዋል። ከኛ ምርመራ አንጻር የመጀመሪያው ቀጥታ በህገ መንግስቱ ላይ የህዝብ ተወካዮች ምክር ቤት የተሰጠ ስልጣን አለ። ሁለተኛው በፌዴሬሽን ምክር ቤት ተጠንቶ ሲመራለት፣ ሶስተኛው ደግሞ ኮንክሬት ፓወር ወይም ደግሞ በጋራ የሆነም ሲያወጡ ነው። ከዚህ አንጻር አዋጁ ላይ በግልጽ እንደሚያስቀምጠው በአንቀጽ 55(1) መሰረት እንደወጣ ነው የሚያሳየው። ከዚህ አንጻር ደግሞ የህዝብ ተወካዮች ምክር ቤት ስልጣን የትኛው ነው የሚለው ይመራል 55(1) ማለት ነው። 51 ላይ ደግሞ የተቀመጡ ወደ 21 የሚጠጉ ዝርዝር የህዝብ ተወካዮች ምክር ቤት ሊያወጧቸው የሚገቧቸው ጉዳዮች አሉ። ከዛ ውስጥ በግልጽ የቤት ጉዳይ በተመለከተ የሚያሳይ ነገር አላገኘንም። ከእነዚህ ከ21 ውስጥ በግልጽ የቤት ጉዳይ በተመለከተ የህዝብ ተወካዮች ምክር ቤት ሊያወጣ እንደሚችል ስልጣን ያለ መሆኑን የሚያሳይ ነገር አላየንም። ከዛ በተረፈ ይህ ከሆነ ደግሞ በሌላ አንግል የፌዴሬሽን ምክር ቤት የህዝብ ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ በአንቀጽ 62(8) መሰረት ሀገራዊ ወይም ፋይዳ ያላቸው ወይም ደግሞ አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያስችሉ ጉዳዮች የፌዴሬሽን ምክር ቤት ሲላይ በዚህ ቋሚ ኮሚቴ በኩል ተለይቶ በ55(6) መሰረት ለህዝብ ተወካዮች ምክር ቤት ሲመራ ሊወጣ የሚችል መሆኑንም ሌላ አማራጭ ያስቀምጣል። ከዚህ አንጻር ባደረግነው ማጣራት ከቀረቡ ማስረጃዎችን ፕላስ ደግሞ በፌዴሬሽን ምክር ቤቱ በተለያዩ መንገዶችን ባጣራነው ማጣራት የፌዴሬሽን ምክር ቤት አለየም። ምክንያቱም የፌዴሬሽን ምክር ቤት ማውጣት ይገባል ስንል ፍትሐ ብሔራዊ ነው አይደለም የሚለውን ለማየት ሞክረናል። ፍትሐ ብሔራዊ መሆኑ ደግሞ አዋጁ ራሱ አንቀጽ 2(1) ላይ ይህ ብሎ የሚያስቀምጠው በሁለት ተዋዋይ ወገኖች አከራይ ማለት ተከራይ ለአከራይ ክፍያ እየከፈለ ግንኙነት የሚፈጠር የውል ህግ መሆኑ በግልጽ ያሳያል። ፍትሐ ብሔራዊ ጉዳይ ነው የሚለው ላይ ደርሰናል። ከዛ በተረፈ ሀገር አቀፋዊ ነው የሚለው ከአንቀጽ 2(7) ላይ የከተማና ልማት ሚኒስቴር ብሔራዊ አድርጎ ሊያወጣ እንደሚችል ፕላስ ደግሞ በአንቀጽ 3 የተፈጻሚነት ወሰን ላይ እንደዚሁም ደግሞ በክልሎች በአዲስ አበባ ከተማ አስተዳደርና በድሬዳዋ ሊወጣ እንደሚችል በግልጽ ያስቀምጣል። ከዚህ አንጻር ፍትሐ ብሔራዊ ነው አንድም፣ ሁለተኛ ደግሞ ብሔራዊ ነው። ብሔራዊ ከሆነ ደግሞ የፌዴሬሽን ምክር ቤት ሊመራ ይገባ ነበር። ይሄ ስላላደረገ ከዚህ አንጻር የመጀመሪያውን የህጋዊነት ወይም ደግሞ ስነ ስርዓታዊ ይዘቱ ከህገ መንግስቱ አንጻር ነው አይደለም የሚለውን ለመመለስ አልቻለም። ሁለተኛው ማለት አይደለም የሚለው ነው የያዝነው ማለት ነው። ሁለተኛው ጥያቄ ያው የአዲስ አበባ ከተማ አስተዳደር የመመሪያ ቁጥር 7/2016 ይህንኑ ተከትሎ የወጣ ነው። መመሪያው ላይ ስንመለከት አንቀጽ 29 አዋጁን ተከትሎ እንደወጣ ያሳያል። ተከራካሪ ወገንም በዚህ ልክ አዋጁን ተከትሎ የወጣ በመሆኑ
በሚል ምላሻቸው የሰጡ መሆኑን ከቀረቡ ሰነዶች አይተናል። ስለዚህ የማዘር ዶክሜንቱ ዋናው ዶክሜንት ህጋዊ ያልተባለ ወይም ደግሞ ህገ መንግስቱ ጠብቆ አልመጣም ከተባለ ደግሞ መመሪያውን ያንን ተከትሎ ይህንን ተከትሎ ቮይድ ወይም ደግሞ ህጋዊ አይደለም ወደሚለው ይመራል። ከዛ በተረፈ ግን በሶስተኛ ነጥብ የተሰጠን የኢፌዴሪ ህገ መንግስት ላይ የተቀመጡ መብቶችና ነፃነቶችን ይጋፋል ወይስ አይጋፋም? ይቅርታ፣ ይጋፋል ሳይሆን ይገድባል አይገድብም የሚል ነው። በመሰረታዊነት እንግዲህ የኢፌዴሪ ህገ መንግስት ከአንቀጽ 13 እስከ 44 ያሉ ድንጋጌዎች ያው የሰብአዊ መብት ድንጋጌዎች ናቸው። ከነዚህ ውስጥ ውስኖቹ ካልሆነ በስተቀር አብዛኛዎቹ ሊሚቴሽን ወይም ገደብ ሊጣልባቸው እንደሚችል በግልጽ ተቀምጧል። ከዚህ አንጻርም የንብረት ህግ በአንቀጽ 40 ንዑስ አንድና እንደዚሁ ደግሞ ተከታዮቹ እንደተቀመጠው ገደብ ሊጣልባቸው ከሚችሉ የህግ አይነቶች አንዱ ነው። ግን ሊጣል የሚችለው ገደብ መቼ ነው የሚለው ራሱ ህገ መንግስቱ ላይ በግልጽ እንደሚያስቀምጠው በሁለት ጉዳዮች ነው። ቅድም ሲነሳ ነበር። አንድም ለህዝብ ጥቅም፣ በሌላም በኩል ደግሞ የሌሎች ሰዎችን ጥቅም የሚጋፋ ሆኖ ሲገኝ በህግ ሊገደብ ይችላል የሚል ነገር ተቀምጧል። ሆኖም ግን የህዝብ ጥቅምና የሌሎች መብትን ይቃረናል የሚባለው መቼ ነው የሚለው በህገ መንግስቱ ላይ አናገኝም። ይልቅ ንዑስ አንቀጽ 13 ላይ ዓለም አቀፍ ስምምነቶች፣ መመሪያዎች ወይም ፕሪንሲፕሎች ለዚህ ምዕራፍ 3 አተረጓጎም ዓላማ እንጠቀምባቸዋለን ስለሚል ዓለም አቀፍ ድንጋጌዎች ምን ይላሉ ወይም ደግሞ ፕሪንሲፕልስ ምን ይላሉ የሚለውን ለማየት ሞክረናል። ከዚህ አንጻር ቅድም ሲነሱ የነበሩት የሳርኪዛ ፕሪንሲፕል፣ ሊምበርግ ፕሪንሲፕል፣ ማስትሪክት ጋይድላይን የምንላቸውን አይተናል። ከዚህ አንጻር በሶስት ጉዳዮች ላይ ህጉ መውጣቱ አስፈላጊ ነው ከተባለ ሌጋሊቲ፣ ሌጂትሜት ኤም አለ ወይ ወይም ደግሞ ቅቡልነት አለ ወይ፣ ሚዛናዊ ነው የሚለውን ተመልክተናል። ከህጋዊነት አንጻር ቅድም ያነሳሁት መሰረት ይዞ የሚመጣ በመሆኑ መውጣት ካለበት ፍትሐ ብሔራዊ ከሆነ በፌዴሬሽን ምክር ቤት መመራት ነበረበት። ያ ባለመሆኑ ህጋዊነቱን አያሟላም ብለናል። በሁለተኛ ደረጃ ያለው ከቅቡልነት አንጻር ግን ሁለት መልሶችን አግኝተናል። አንደኛው የአዋጁ ላይ በግልጽ በመግቢያው ላይ እንደተቀመጠው የሚለው ምንድን ነው? በከተማ አካባቢ እየተፈጠረ ያለው በዜጎች ላይ የተፈጠረ ያለው ጫና ለማቃለል እንደዚሁም ደግሞ ከጊዜ ወደ ጊዜ የናሪ የመጣውን ሁኔታ ለመቆጣጠር ለማስተዳደር የሚል ስለሆነ ቅድም ሬጉሌተሪ ሲባል የነበረው ከሱ አንጻር ከታየ እውነት ነው። ጥናቶች የሚያሳዩት በዛ ልክ ነው። አንዳንድ ጊዜ 30% የደሞዝ አልፎ አልፎ ደግሞ ወደ ከመቶ በላይ የዜጎችን ጫና እያሳደረ ስለሆነ ይህንን ማስተዳደር በውል በጽሁፍ ይደረግ የሚሉ አዋጁ ላይ ያሉ ነገሮች ተገቢ ሊሆኑ ይችላል። ከዛ በተረፈ ግን ከቁጥጥር አንጻር የሄደው ግን ዜጎች በንብረት የመጠቀም መብታቸውን የሚገድብ ሆኖ አግኝተናል። በተለይም ደግሞ የንብረት መብት 3 አይነት መብቶችን ያጎናጽፋል። ዩዘስ፣ ፍሩክተስ እና አቢዩዘስ የሚባሉትን። ስለዚህ አከራዮች በንብረታቸው አከራይቶ እንዳይጠቀሙ የሚያደርግ ነው። ፕላስ ደግሞ በፈለጉ ጊዜ ለመሸጥ ለመለወጥ ያላቸውን መብት የሚገድብ ነው። ምክንያቱም አንቀጽ 15 ላይ የአዋጁ ማለት ነው በስጦታ ለመስጠት ከሆነ ውል ራሱ ማቋረጥ እንደማይችል ያሳያል። ከዛ በተረፈ በሽያጭ ሊያስተላልፉ 6 ወር ብሎ የሚያስቀምጠው ስለሆነ የተለጠጠ ሆኖ አግኝተነዋል። ከዛ በተረፈ ግን የንብረት መብት የዜጎች መብት ነው። በሌላ በኩል ደግሞ የመንግስት ግዴታ ነው። እነዚህ መብቶች መንግስት ፕሮግሬሲቭ ሪያላይዜሽን ሊያደርግ ይገባል። ግን ማሟላት ከሚለው ውስጥ ይወድቃል። አንደኛው ማክበር ነው፣ ሁለተኛው ማስከበር ነው፣ ሶስተኛው ማሟላት ነው። ከማሟላት ውስጥ ስናየው በምን አይነት ሁኔታ ያሟላል የሚለው በደንብ ያሳየናል ማለት ነው። ይሄ የዜጎች በጉልበታቸው በጥረታቸው ያመጡትን ሀብት ከተገባ በላይ ገደብ በመጣል ሳይሆን መንግስት ቀስ በቀስ የጨመረ የሚሄድበትን ሁኔታ መፈለግ ፕላስ ደግሞ ቅድም ባለው በአስተዳደር ሂደት ውስጥ ግብር በአግባቡ መሰብሰብ ከዛ ከሰበሰበው ላይ ደግሞ ሬዲስትሪቢዩት የማድረግ መብት ይኖራል። ከዚህ አንጻር ቅድም ያነሳናቸው ኢንተርናሽናል ፕሪንሲፕሎች ዜጎች የፍትህ ማግኘት በተለይ ደግሞ በእነዚህ ጉዳዮች ላይ በ2 ዓመት ውስጥ ለሚደርስባቸው ጉዳይ ካሳ የማግኘት መብት እንዳላቸው ያሳያል። ሆኖም ግን አዋጁ ላይ በዚህ ልክ የለም። ሌሎች ዓለም አቀፍ ጉዳዮች ምን ይላሉ የሚለውን ቅድም የተነሳው አይተናል። 2 አይነት መልክ አላቸው። ግን አብዛኞቹ ቁጥጥር በሚደረግባቸው አገራት ወይም ደግሞ ቁጥጥር በተደረገባቸው ሀገራቶች አከራዮች ቤቶቻቸውን ለማደስ ፍላጎት ማጣት፣ አዳዲስ ግንባታዎችን ለመገንባት ፍላጎት ማጣት፣ እንደዚሁም ደግሞ
በጊዜ ሂደት ደግሞ ዜጎች አደገኛ የሆኑ ቤቶች ውስጥ እንዲኖሩ እድሳት ባልኖረላቸው ቤቶች ውስጥ እንዲኖሩ ያደረገው መሆኑ የተደረጉ ጥናቶች የሚያሳዩ መሆኑን ተመልክተናል። ስለዚህ በአጠቃላይ በመጀመሪያው የህገ መንግስታዊ ስነስርዓቱን አልተከተለም። ሁለተኛም ደግሞ ገደብ መጣል ቢቻልም ህገ መንግስቱ በፈቀደው ልክ አይደለም፣ ከዛ የተለጠጠ ገደብ ጥሏል የሚል አመለካከት አለኝ። ባይ ቀጣዩ ተቀራሽ ያስገናል። አመሰግናለሁ። ቅድም እንደጠቀስኩት ወደ የህጉ ዝርዝር ይዘት ውስጥ በተለይም ከዓለም አቀፍ የውል ህግ መርሆዎችና ነፃነት አንጻር አንዳንድ ስፔሲፊክ የሆኑ አንቀጾችን በማንሳት እነሱ ላይ እንደ ቡድን የሰጠውን ሀሳብ ላይ ሬፍሌክት ማድረግ ፈልጋለሁ። እነዚህም ለምሳሌ አንቀጽ 6 ስለ የመኖሪያ ኪራይ ውል ዘመን፣ አንቀጽ 8 ስለ የኪራይ ዋጋን ጣሪያ መተመን፣ እንዲሁም አንቀጽ 12 ስለ ቅድመ ክፍያ መቀበል፣ አንቀጽ 10 ስለ ቤቶች ተጠናቀው ለክራይም ለምንም ለሌላ አገልግሎት ሳይቀመጡ የተቀመጡ ቤቶች ከ6 ወር የሚል እነዚህ ስድስቱ እነዚህ ስፔሲፊክ የጠቀስኳቸው አንቀጾች ላይ ያሉንን እንደ ቡድን ያለንን ኮመንት ላነሳለሁ። የህጉን ይዘት አጠቃላይ እኛ ምን ብለን ወስዷል? የፍትሐብሔር ህግ ነው። ያውም የተከራይና አከራይን የውል ግንኙነት ሬጉሌት የሚያደርግ ነው ብለን ወስደናል። በእርግጥ ህጉ መውጣት ያስፈለገበትን ምክንያት የህጉ መግቢያ ላይ ማየት ይቻላል። እውነት ነው ያለውን የገበያ መቃወስ፣ በተለይ የተከራዮችን እንግልት ያንን ሬጉሌት ማድረግ አስፈላጊ ነው። እሱን እናምንበታለን። ነገር ግን ሬጉሌት ለማድረግ ስንነሳ ደግሞ መሰረታዊ የሰብአዊ መብት ሰብስታንቲቭ ራይትስ ፕሮሲጀራል ራይትስን በጣም በጥንቃቄ ማየትም ጭምር ያስፈልጋል። ህጎቹ በይዘት ደረጃ አዋጁም ሆነ እሱን ተከትሎ የወጣው መመሪያ ምን ያስቀምጣሉ? ኦልሞስት ለተዋዋይ ወገኖች ህጉን የተዋዋይ ወገኖች ተደራድረው ተነጋግረው የኛ ኦብሊጌሽን ነው ተርምስ ኦፍ ኮንትራክት ነው ብሎ ማስቀመጥ ያለባቸውን በሙሉ አሟልቶ በህግ መልክ አውጥቷል እና ተከራይና አከራይ በህጉ ተዘርዝሮላቸው ግዴታና እንትናቸው ለምሳሌ የውል ዘመን 2 ዓመት የግዴታ 2 ዓመት መሆኑን ያስቀምጣል። ከ2 ዓመት ሊያንስ የሚችለው ምናልባት ተከራይ የ2 ወር ቅድመ ኖቲስ ሰጥቶ መውጣት እንደሚችል ብቻ ያስቀምጣል። ከዛ ውጭ ግን ለአከራይ ምንም አይነት ሩም አይተው እኛ እንዳየ ነው ማለት ነው። ያንን ሬጉሌት ማድረግ ያስፈልጋል። ነገር ግን እንደዚህ አትሊስት ኤክሰፕሽን ግራውንዶችን ማየት ነበረበት። አንቀጽ 6 የውል ዘመንን ሲያስቀምጥ ምናልባት ኤክሰፕሽናል ግራውንዶችን እንኳን ያገናዘበ ቢሆን የተወሰነ ሩም ለተዋዋይ ወገኖች ኒጎሽት የሚያደርጉባቸው ነገሮች ቢያስቀምጥ፣ ሚኒመም የክራይ ዘመን ሚኒመም ከዚህ በታች መሆን የለበትም ብሎ ቢያስቀምጥ የተሻለ ይሆን ነበር፣ ሚዛናዊ ይሆን ነበር የሚል እይታ አለን። አንቀጽ 8 ጋር ሲመጣ ፕራይስ ካፕ ማስቀመጥ ያስፈለገበትን ሁኔታ እንረዳለን። ነገር ግን ይህም ተቆጣጣሪ አካል በየዓመቱ ከሰኔ 1 እስከ 30 ይፋ በሚደረግ የገበያ ጭማሪ ዋጋ በእርግጥ ቤንችማርክ ፕራይሱ ራሳቸው በተዋዋሉት እንደሚጀምርና ግን ከዛ ቀጥሎ ባለው ጭማሪ በተቆጣጣሪ አካል ይፋ በሚደረግ ከሰኔ 1 እስከ 30 ይፋ በሚደረግ በዛ ልክ ብቻ መጨመር እንደሚቻል ያስቀምጣል አንቀጽ 8 እና እዛ ጋም ተዋዋይ ወገኖች ሁለቱ ሳይዶች ምኑ ጋር ነው ውል ከተባለ የተወሰነ ሩም ኦፍ ኔጎሽዬሽን መኖር አለበት። የውል ህግ መሰረታዊ መርሆ ከነፃነት ነው የሚመነጨው። ፒውርሊ ፕራይቬት ጉዳይ ነው። ተዋዋይ ወገኖች በነፃ ፈቃዳቸው በሙሉ ነፃ ፈቃድ የሚገቡበት የሚያስከትሉን መብትና ግዴታ አውቀው ተቀብሎ የሚገቡበት መሆን ሲገባው እዚህ ጋር የጊዜ ገደቡንም የፕራይሱንም አማውንት ቤቱንም ደግሞ
እንደገና ወደ አንቀጽ 10 አካባቢ መጥተን ስናይ አንድ አከራይ የቤት ባለቤትን በምንም መልኩ አስቀምጦ ከ6 ወር በላይ ካለፈ ያ ቤት ወይ ለንግድ ወይ ለመኖሪያ ቤት ለሆነ ግልጋሎት ሳይውል ዝም ብሎ ከተቀመጠ ከ6 ወር በላይ ከሆነ የገቢ ግብር የኪራይ ገቢ ግብር እንደሚቆረጥበት ያስቀምጣል። እዚህ ጋር ግን ኤክሰፕሽን ሊኖር ይገባል። ምናልባት አከራይ የምታከራዩ የግድ ለ2 ዓመት ነው ተብሏል እና በዛ መሀል ላይ 2 ዓመት ሳይደርስ ለሆነ ጉዳይ ቤቱ ቢፈልገውና ቢያቆየው ይሄ እንዴት ነው ፍትሐዊነቱ እንዴት ይታያል፣ ሚዛናዊነቱ እንዴት ይታያል የሚለውን ነገር እንደ ሪቫይዝ ቢደረግ የሚል ሀሳብ ለማቅረብ ነው። እንደገና አንቀጽ 12 ላይ የቅድመ ክፍያ የቤቱ ኪራይ ከ2 ወር በላይ መቀበል እንደማይቻል ያስቀምጣል። ይህ ኤክሰፕሽን ቢኖር ተከራይ ቤቱ የሚከራየው የጊዜው ድረስ 2 ዓመት ነው። አከራይ ቤቱን ሲያከራይ በዛ ያለ ብር የተከራዩን አቅም አይቶ ተከራዩ መስጠት የሚችል ከሆነ ኤክሰፕሽኖች እንዲህ አይነት ነገሮች ሪቪዥኖች ቢኖሩት የሚል ነገር እዚህ ጋር እንደኛ ቡድን ያለው ስላለ እሱ ለማንሳት ነው። ሌላኛው ቀጥታ ወደ ሌላኛው ጭብጥ ሄዳል። የፍርድ ቤቶችን ስልጣን ይገድባል ወይስ አይደለም የሚለውን ጭብጥ በተመለከተ ምናልባት ይሄ አዋጅ የመኖሪያ ቤት ኪራይ የቤት ባለቤቶችን የንብረት መብት ጋር የሚገናኝ ስለሆነ እዛ ጋር ተጽዕኖ የሚያሳድር ስለሆነ የንብረት መብት ደግሞ ከመሰረታዊ የሰብአዊ መብቶች አንዱ ስለሆነ በፌዴራል ፍርድ ቤቶች አዋጅ 1234 ዝባር 2021 በአውሮፓ አቆጣጠር ከተባሉኝ በዛ አዋጅ መሰረት ማንኛውም አይነት የሰብአዊ መብትን ያካተቱ ጉዳዮች ይዘት ያላቸው ኬዞችን ማየት ያለበት የፌዴራል ከፍተኛ ፍርድ ቤት እንደሆነ በአንቀጽ 11 ንዑስ አንቀጽ 3 ስር ያስቀምጣል የአዋጅ እና ምናልባት ይህ አዋጅ እንደምታው የንብረት መብቴን ተጋፍቷል ብሎ የሚያስብ አንድ የቤት ባለቤት ሕጉንም መመሪያውንም የሚጣልበትንም ቅጣቶች በተመለከተ እዛ ላይ ቅሬታ ቢኖረው የሰብአዊ መብት ችሎት ላይ እንዳያቀርብ አዋጁና መመሪያው እነዚህ ዲስፒቶች ከአከራይ የመነሱ ማናቸውም አለመግባባቶች መታየት መዳኘት ያለባቸው በአስተዳደራዊ ስርዓት ሌላ ስርዓት አስቀምጧል። ከዚህ አንጻር ምናልባት የፍርድ ቤቶችን ስልጣን የሰብአዊ መብት እንደምታ ያለው ከሆነ የፍርድ ቤቶችን ስልጣን በግልጽ አዋጅ ስላለ እሱን ይገፋል። ከዚህ አንጻር ብለን አይተናል። በሌላ ረገድ ከዚሁ ጋር ተያይዞ ዳይሬክት አክሰስ ቱ ጀስቲስ ወይ ደግሞ ፍትህ የማግኘት መብትን በተመለከተ እዚህ ጋር እኛ እንደ ቡድን ተወያይተንበታል። በእርግጥ ፍትህን የማግኘትን መብት በፍርድ ቤቶች ብቻ እንደማይሆን ህገ መንግስቱ ራሱ አንቀጽ 37 እንዲሁም አንቀጽ 79 እና 78 እና 79 ያስቀምጣሉ። መደበኛ ምንም እንኳን ኢንሄረንት ፓወር ኦፍ ጁዲሻሪ የመደበኛ ፍርድ ቤቶች ስልጣን ቢሆንም ሌሎችም መደበኛ የሆኑ የዳኝነት ስልጣን ሊኖራቸው የሚችሉ አካላት ሊዋቀሩ እንደሚችሉ ህገ መንግስቱ ራሱ ያመላክታል። ስለዚህ ፍትህ የማግኘት መብት መደበኛ ፍርድ ቤት ብቻ ሳይሆን በህጋዊ መንገድ የተዋቀሩ ሌሎች አካሎች የሚሰጡትን በሚሰጡት አካሄድ በተቀመጠው አካሄድ ፍትህ የማግኘት መብት ስቲል ተግባራዊ ሊፈጸም ይችላል። ነገር ግን አሁን እኛ ጠለቅ ብለን የህጉ ይዘት ውስጥ ገብተን እንዳየ ነው በተለይ አዋጁ አንቀጽ 19 2021 እና እንዲሁም መመሪያ 7 ዝባር 2016 እና ሌላም የቅሬታ ሰሚ ኮሚቴ አባላትን ያደረጀን ያዋቀረ በሚል በአዲስ አበባ ከተማ አስተዳደር የወጣ መመሪያ 164 ዝባር 2017 አይተናል። ዝርዝሩን ውስጡን አይተናል። ከዛ አንጻር ቅሬታ ሰሚ በተለይ ተቆጣጣሪ አካል ለተባለው አንቀጽ 19 ስር በአዋጁ መሰረት እንዲሁም አንቀጽ 20 ስር 21 ስር ለቅሬታ ሰሚ ነው ለተቆጣጣሪ አካል የተሰጠው ስልጣን ትንሽ በጣም
ከገደቡ ያለፈ ነው ብለን ተመልክተናል። ምክንያቱም አዋጁ ምን ያስቀምጣል? የተቆጣጣሪ አካል በአዋጁ መሰረት የሚጣሉ የቅጣት መመሪያን ያወጣል። ይህን ስልጣን ይሰጣቸዋል። መመሪያ ያወጣሉ፣ የቅጣት መመሪያ ያወጣሉ። እንደገና ደግሞ አዋጁንና መመሪያዎቹን ያስፈጽማሉ። የማስፈጸም ሮልም አላቸው ማለት ኢንፎርስም ያደርጋሉ። ከዚያ በተጨማሪ ደግሞ አሁንም ሌላ ስልጣን የተደረበላቸው በዛው አንቀጽ መሰረት የተከራይና አከራይ አለመግባባትንም አይተው በመጀመሪያ ደረጃ እልባት እንደሚሰጡ ያስቀምጣል ያ አንቀጽና ይሄ እንግዲህ በዋናው የመንግስት አወቃቀር ስርዓት ራሱ የህግ አውጪ፣ የህግ አስፈጻሚና የህግ ተርጓሚ አካላት ከፋፍሎ የያዙትን ስልጣን ይሄኛው ተቆጣጣሪ አካል ሰብስቦ አንድ ላይ የተሰጠው ነገር ይወስዳል፣ መመሪያ ያወጣል፣ ያንንም ያስፈጽማል፣ ውሎችን ይመዘግባል፣ ሪከርድ ያደርጋል። እንደገና ደግሞ ተከራይና አከራይ መካከልም የሚነሱ እንትኖችን በመጀመሪያ ደረጃ አይቶ ውሳኔ ይሰጥበታል ይላል። ከዚህ ቀጥሎ በዚህ ቅሬታ የገባው አካል ለቅሬታ ሰሚ ኮሚቴ በወረዳ ደረጃ ተዋቀረው። እሺ እያጠቃለልኩኝ ነው። በወረዳ ደረጃ ለተዋቀረው ቅሬታ ሰሚ አካል ኬዙን ያቀርባል። እዚያ ጋር ምንም እርካታ ካላገኘ አሁንም በክፍለ ከተማ ደረጃ ያንን መመሪያ መሰረት አድርጌ ነው እያወራሁ ያለሁት። መመሪያ 164 2017 ማለት ነው። በክፍለ ከተማ ደረጃ የቅሬታ ሰሚ ኮሚቴ አለ። ሶስት ስቴፖችን ሄዶ አሁን እዚህ ጋር ምንም እንኳን ይሄ አድሚኒስትሬቲቭ ኮርት ማደራጀቱን አክሰስ ቱ ጀስቲስ በክፍለ ከተማ ደረጃ ወይም በወረዳ ደረጃ በመደበኛ ፍርድ ቤት ቢሆን ኖሮ ባለጉዳዮች ያንን ያህል ፊዚካል አክሰሲቢሊቲን ቀረብ ለማድረግ ከወረዳ ጀምሮ ከቀበሌ ደረጃ ጀምሮ ፍትህ እንዲያገኙ በማሰብ የተደረገ ቢሆንም ወደ መደበኛ ፍርድ ቤት መሄድ የሚቻለው 3 ደረጃዎች፣ መጀመሪያ የተቆጣጣሪ አካል፣ ከዛ በወረዳ ደረጃ ላይ ባለው ቅሬታ ሰሚ አካል፣ ቀጥሎ በክፍለ ከተማ ደረጃ ለተደራጀው፣ ከዛ በኋላ ወደ መደበኛ ስልጣን ወዳለው ወደ መደበኛ ፍርድ ቤት ጉዳዩ የሚሄደው እና ይሄ ሁሉ ስቴፖች ምናልባት ራይት ቱ አክሰስ ቱ ጀስቲስን ጫና ሊያመጡ ማለት አክሰሰብል ራይት ቱ ጀስቲስ ሬዲሊ አቬይለብል አያደርግም። ይሄኛውን ነገር ቢፈተሽ የሚል ሀሳብ እናቀርባለን። አመሰግናለሁ። የተከበረው ጉባኤ በዚህ ጉዳይ ላይ የህገ መንግስት ጥያቄ በተነሳበት ጉዳይ ላይ የኢትዮጵያ ህግ ባለሙያዎች ማህበር የጉባኤ አጋዥ ሆኖ አስተያየት ሊሰጥ እድሉ ስለሰጠን እናመሰግናለን። ከቀረቡት ጥያቄዎች ጋር ተያያዥነት ባለው መልኩ በዋናነት እኔ የማጠቃው የአዋጅ ቁጥር 1320 ድንጋጌዎች ምክንያታዊ ወይም አስፈላጊ ገደብ አድርገዋል አላደረጉም ህገ መንግስታዊነት በሚመለከት ከህገ መንግስት ድንጋጌዎች አኳያ ገደብ አድርገዋል። ያደረጉት ገደብ ምክንያታዊና ተመጣጣኝ ወይ አስፈላጊ ነው ወይ የሚለው ላይ አስተያየታችን ነው ያዘጋጅተን በጽሁፍ ያስገባ ነው። ይህንን እንደሚከተለው አቀርባለሁ። ለጉዳዩ አግባብነት ያላቸው መንግስቱ የተረጋገጠ ማንኛውም ሰው በህግ ፊት ከሌሎች ሰዎች አንጻር በእኩልነት መታየት ያለበት መሆኑ በያዘው አቋም፣ ማህበራዊ ደረጃ፣ ማንነትና የመሳሰሉ መለያዎች ሳይገደቡት ወይም ሳያግዱት ነፃና ተደራሽ በሆኑ ፍርድ ቤቶች በመቅረብ ክስ ለማቅረብና ፍትህ ለመጠየቅ እንዲችል ዋስትና የሚሰጥ ድንጋጌ ነው። ንብረት ከማፍራት አኳያ የህገ መንግስቱ አንቀጽ 40 ምንም እንኳን የማይንቀሳቀስ ንብረት የሚሰፍርበት መሬት በመንግስት ባለቤትነት የተያዘ ስለመሆኑ በማጓላዳ ሁኔታ የደነገገ ቢሆንም የግለሰቦች ወይም ህግ ሰውነት የሌላቸው አካላት በመሬት ላይ ከሚያፈሩት ንብረት ጋር በሚያያዘው የመብቱ አድማስ ከንብረቱ የመጠቀም መብትን በሰፊው የሚያረጋግጥ ነው። ይህም ከንብረት የሚገኝ አላባ በኪራይም ሆነ በሽያጭ መልክ የተረጋገጠ መሆኑን ያስገነዝበናል። ከዚህ አጭር መንደርደሪያ ላይ እንግዲህ በመነሳት የአዋጁን የተለያዩ አናቅስት ወይም ድንጋጌዎች ከህገ መንግስቱ ጋር ከተነሳው ጥያቄ ጋር ያላቸውን መስተጋብር
ለማስረዳት እንሞክራለን። አንደኛ የመኖሪያ ቤት ኪራይ ተመን ጣሪያ እና የዋጋ ጭማሪ ላይ ገደብና ክልከላ እንዲሁም በቅድመ ክፍያ ላይ የገደብ የሚያስቀምጡ ድንጋጌዎች የአዋጁ አንቀጽ 8፣ 9፣ 11፣ 13 እና 17 የሚመለከት እነዚህ ድንጋጌዎች በዋናነት አከራይ የኪራይ መጠን መጨመርን የሚገድቡና በአንዳንድ ሁኔታዎች ደግሞ የሚከለክሉ ናቸው። ድንጋጌዎቹ አዋጁ የመኖሪያ ቤት አከራይ ከተከራዩ ላይ የሚጠይቀውን የኪራይ መጠን የገበያውን ዋጋ እየተመለከተ እንዳይወስን ወይም እንዳይተምን የሚገድቡ ናቸው። እነዚህ የመኖሪያ ቤት ኪራይ በማከራየት የሚተዳደሩ የቤት ባለንብረት አከራዮች በጉልበታቸው ወይም በገንዘባቸው ካፈሩት ንብረት ላይ ሊያገኙ የሚገባቸውን ጥቅም ወይም አላባ የሚያሳጡ ገደቦች ናቸው ብለን እናምናለን። ከንብረታቸው ሊያገኙ የሚገባውን ጥቅም የሚያሳጣ እንዲሁም በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 መሰረት የተረጋገጠውን ይህ ንብረት የመጠቀም መብት ላይ ምክንያታዊ ወይም አስፈላጊ ያልሆነ ገደብ የሚጥል ነው ብለን እናምናለን። ሌላው የኪራይ ውሎች አስገዳጅ ምዝገባን በሚመለከት የተደነገገው አንቀጽ 4 ላይ የሚገኘው ድንጋጌ አዋጁ ሁሉንም የመኖሪያ ቤት ኪራይ ውሎች እድሳትን ጨምሮ በጽሁፍ እንዲደረጉና በተቆጣጣሪ አካላት ዘንድ ቀርበው እንዲመዘገቡ ወይም እንዲጸድቁ አስገዳጅ ሁኔታ ያስቀምጣል። በመሰረቱ ይህ ድንጋጌ በተዋዋዮች መካከል ያለውን የመዋዋል ነፃነት የሚገድብ ነው። ቀደም ብሎ እንደቀረበው የኪራይ ውሉ ላይ አከራይና ተከራይ ሊስማሙባቸው የሚችሉ ውለታዎች ላይ የተዋዋዮቹን ነፃነት የተገደበ ነው። የመዋዋል ነፃነት ውለታው የሚደረግበትን ፎርም መወሰን የሚያካትት ነው። ምንም እንኳን የውል ፎርምን በሕግ ማውጣት የሚቻል ቢሆንም በአዋጁ በተደነገገው ግዴታ ግን አከራይ በንብረቱ ላይ ለማዘዝ ያለው መብትም ጭምር አላግባብ የሚቀንስ በቤት አከራይም ሆነ ተከራዮች ላይ ተጨማሪ አስተዳደራዊ ጫና የሚፈጥር ነው። ከዚህም ባሻገር የመኖሪያ ቤት አከራዮች እና ተከራዮች በሚያደርጓቸው የጋራ መግባባት በአዋጁ ከተመለከተው ፎርም ውጪ የቤት ኪራይ ስምምነቶችን መፈጸም ቢመርጡ አከራዮች አስተዳደራዊ ቅጣት እንደሚዳረጉ የሚደነግገው ክፍል በንብረት መብት ላይ የተቀመጠ ተገቢ ያልሆነ ወይም ምክንያታዊ ያልሆነ ገደብ በመሆኑ የንብረት መብትን የሚያጠብ ነው ብለን እናምናለን። የውል ሞዴልን በሚመለከት አንቀጽ 5 እንደዚሁ በአዋጁ ሊዘረጋ የታሰበው አስገዳጅ የውል ፎርማት ማዘጋጀትና በአከራይ እና ተከራይ ላይ ተግባራዊ ይደረጋል ተብሏል። ይሄ ሰነድ የአከራይና ተከራይ መብትና ግዴታ የሚወስን ድንጋጌ እንዲኖረው መደረጉ በአከራይና በተከራይ መካከል የሚኖረውን የመዋዋል ነፃነት የሚገድብ ነው። እነዚህ በሞዴል ውስጥ የተካተቱ ድንጋጌዎች የቤት ባለንብረት የሆኑ አከራይ በንብረቱ ላይ የሚያደርገውን የኪራይ ውል ሁኔታዎች ለተከራዩ ፍላጎት እንደ ንብረቱ ነባራዊ ሁኔታ የመወሰን መብትን የሚያሳጣ ነው። ከዚህ ጋር ተያይዞ የውል ሞዴሉ ከአዋጁ አንቀጽ 6 ጋር ሲታይ የመኖሪያ ቤት ኪራይ ውል ዘመን እና ማደሻ ምክንያቶችን የሚገድብ ነው። የቤት ባለቤት የሆነ አከራይ የቤት ኪራይ ውል ሲዋዋል የውሉን ሁኔታዎች እንደ ተከራዩ ሁኔታ እና እንደ ገበያው ለመወሰን ያለውን መብት የሚገድብ በመሆኑ ይህም አግባብነት ያለው ገደብ ነው ብለን አናምንም። ሌላው በአከራይና በተከራይ መካከል የሚፈጠሩ አለመግባባቶች ለመዳኘት የተደነገገው ስርዓት ይመለከታል። ከመኖሪያ ቤት ኪራይ ጋር ተያይዘው የሚፈጠሩ አለመግባባቶች ቤቱ በሚገኝበት አካባቢ ላለ ተቆጣጣሪ አካል ቀርቦ ውሳኔ እንደሚያገኝ ነው አዋጁ የደነገገው። የመደበኛ ፍርድ ቤቶች ሚና በይግባኝ ውሳኔ መስጠት ነው። ከቤት ኪራይ ውል ጋር ተያይዞ የሚነሳው አለመግባባት እንደ ማንኛውም የውል ጉዳይ በፍርድ ቤቶች ቀርቦ ሊዳኝ የሚገባ ጉዳይ ነው። በውል ላይ የተመሰረቱ አለመግባባቶች ለመዳኘት ከፍርድ ቤቶች የተሻለ ብቃት ያለው አካል ይኖራል ተብሎ አይገመትም። በዚህ ረገድ በሚነሳው አለመግባባት ጎራ ለይተው የሚከራከሩ አከራይና ተከራይ የተባሉ ሁለት ግለሰቦች እንጂ የመንግስት አካላትን በቀጥታ በተከራካሪነት አያሳትፍም። የአስተዳደር አካላት በውል ላይ የተመሰረተ የሁለት ግለሰቦች አለመግባባት በሚመለከት አስተዳደራዊ ውሳኔ የሚወስኑበት አግባብ ሕገ መንግስታዊም አይደለም። አዋጁ በሁለት ግለሰቦች መካከል በውል በተመሰረተ ግንኙነት ላይ ተያይዞ የሚነሳ አለመግባባት ላይ የአስተዳደር አካላት ውሳኔ እንዲሰጡ በማድረግ አላግባብ አስተዳደራዊ ጣልቃ ገብነትን በመደበኛ አሰራርነት መደንገጉ ተገቢ አይደለም። ከሕገ መንግስቱ አንቀጽ 78 ድንጋጌ ጋር የሚጣረስ ነው። የኢፌዴሪ ሕገ መንግስት አንቀጽ 37 ከፍርድ ቤት ውጭ ሌሎች የዳኝነት አካላት ሊኖሩ እንደሚችሉ የሚደነግግ ቢሆንም በውል ላይ በተመሰረተ በሁለት ግለሰቦች የሚመለከት መደበኛ ፍርድ ቤቶች ተፈጥሯዊ የዳኝነት ስልጣን የሆነ ጉዳይ የአስተዳደር አካላት በቀጥታ በዳኝነት የማየት ስልጣን ለማጎናጸፍ እንደተደነገገ ተደርጎ መተርጎም የለበትም የሚል እምነት አለን። እንግዲህ ከዚሁ ከፍትህ ከማግኘት ጋር በተያያዘ ስጋቶቻችንን በአዋጁ አፈጻጸም እና በመመሪያ ቁጥር 7
አፈጻጸም አኳያ እናነሳለን። አንደኛ ስልጣኑ የተሰጠው በአካባቢ ለተዋቀሩ የተቆጣጣሪ አካላት ስር ለሚገኙ ኮሚቴዎች ነው። ይህ ደግሞ ውሳኔ ሰጪ የሆኑ የአስተዳደር አካላት የቤት ባለቤቶች በሆኑ ተከራዮችም ላይ ሆነ በተከራዮች መብት ላይ ውጤት ያለው ወጥ ያልሆነ እና እንደ አካባቢው የተለያዩ ውሳኔዎች እንዲያሳልፉ በር የሚከፍት ነው። የአስተዳደር አካላቱ መደበኛ የዳኝነት አካላት ወይም ፍርድ ቤቶች ባለመሆናቸው የሚገዙበት የአሰራር ስርዓትም ሆነ የሙያ ስነ ምግባር በሌለበት በተመሳሳይ ጉዳዮች ላይ ወጥ የሆነ የህግ አተረጓጎም ይኖራቸዋል ማለትም አይቻልም። ይህም ደግሞ ህገ መንግስቱ በአንቀጽ 78 ላይ ካስቀመጠው ድንጋጌ አኳያ የሚጋጭ ነው። የዳኝነት ስልጣን የተሰጣቸው አስተዳደር አካላት ከመነሻው ውስብስብ ለሆኑ የህግ ጉዳዮች መፍትሄ ለመስጠት የሚያበቃ የህግ ስልጠና ወይም ችሎታ ላይኖራቸው ስለሚችል በቤት አከራዮች ላይ ሆነ በተከራዮች ላይ ፍትህ የማግኘት መብት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ። ምክንያቱም ፍትህ የማግኘት መብት ኮምፒተንት በሆነ ነፃ በሆነና ገለልተኛ በሆነ አካል መረጋገጥ ያለበት መብት ስለሆነ ይህንን በማሟሉ የኮሚቴ አባላት የሚሰጥ ውሳኔ ፍትህ የማግኘት መብትን ያጓድላል ብለን ህገ መንግስታዊ መብትን ይጥሳል ብለን እናምናለን። ከዚህ ጋር ተያይዞ እንግዲህ የዳኝነት ስልጣን ለአካባቢው የአስተዳደር አካላት መሰጠቱ የመደበኛ ፍርድ ቤቶችን ላይ የሚኖረውን ጫና ለመቀነስ የታለመ ቢሆን እንኳን ከዚህ በተቃራኒ የተለያዩ የህግ አተረጓጎሞች በስህተት የሚሰጡ የህግ አተረጓጎሞችን ለማቃናት ወደ መደበኛ ፍርድ ቤቶች የሚቀርቡ ይግባኞች ደግሞ በከፍተኛ ደረጃ የጉዳዮችን ፍሰት የሚጨምር በመሆኑ ከመነሻው ይሄ ጉዳይ በፍትሐብሔር ጉዳይ ነው። ለአስተዳደር አካላት ውሳኔ መተው ተገቢ አይደለም። የዳኝነት ስልጣን የተሰጣቸው አስተዳደር አካላት እንግዲህ በሁለት ተዋዋይ ወገኖች መካከል የተፈጠረ አለመግባባትን በውል መሰረት ከመዳኘት ይልቅ አጠቃላይ የአስተዳደሩን ፖሊሲ የማስፈጸም ዝንባሌ ሊኖራቸው እንደሚችልም ይገመታል። የአዋጁ መግቢያ እንደሚለው በተከራይ ለመጥቀም የወጣ አዋጅ ነው ብለን እናምናለን። ስለዚህ ዝንባሌው ያን ፖሊሲ ከማስፈጸም አኳያ ስለሚሆን የተከራይን ጥቅም ለማስከበር የወጣ አዋጅ በቤት አከራይና በተከራይ መካከል የሚነሳ አለመግባባትን የመዳኘት ሂደት እንግዲህ በዚሁ የፖሊሲ እይታ ተቃኝቶ የቤት ባለ ንብረቱ ወይም አከራዩ ፍትህ ሊጓደልበት የሚችለው ሰፊ በር ይኖራል ብለን እናምናለን። ሌላው በአንድ የአዋጁ አፈጻጸም የሚከታተሉ የአካባቢው አስተዳደር አካላት ወይ ተቆጣጣሪ ባለስልጣን የሚባለው በሌላ በኩል ዳኝነት የሚሰጡ ስልጣን ተሰጥቷቸዋል። ይህ ሁለት የተለያዩ የመንግስት ስልጣኖች በአንድ አካል ስር እንዲሆኑ በር የከፈተ በመሆኑ በተለይ ለቤት ባለ ንብረቶች ነፃና ገለልተኛ የሆነ ዳኝነት የማግኘት መብታቸውን የሚጥስ አሰራር ሊያሰፍን ስለሚችል ህገ መንግስቱ ጥበቃ ያደረገለትን በነፃ እና ገለልተኛ ፍርድ ቤት የመዳኘትን መብት የሚያጣብብ ነው ብለን እናምናለን። በጥቅሉ ስንደመድም የኮሚቴ መመሪያው የወጣበትን ማግባብ ራሱ ህጋዊ አይደለም፣ የህጋዊነት መስፈርትንም የሚያሟላ አይደለም። ምክንያቱም የአዲስ አበባ ከተማ አስተዳደር የአስፈጻሚ አካላት አደረጃጀት አዋጅ ቁጥር 74 2014 አንቀጽ 19 የአዲስ አበባ ከተማ ቤቶች ልማት አስተዳደር በመኖሪያ ቤት ኪራይ ቁጥጥር በሚመለከት ተቆጣጣሪ ባለስልጣን እንዲሆን አልሰየመው። በዚህም ጋር ተያይዞ መመሪያ እንዲያወጣ ስልጣንም አልሰጠው። ስለዚህ በአዋጅና በህግ ስልጣን ባልሰጠው ጉዳይ ላይ ነው ህግ እያወጣ የሚገኘው። ህግም አውጥቶ ተግባራዊ እያደረገ ያለው ይሄ ደግሞ ከአጠቃላይ ህገ መንግስታዊ ጥያቄ ከተነሳበት አዋጅ ቁጥር 1320 ከዚህም ደግሞ የበታች አዋጆች አኳያ ስልጣን በሌለው ጉዳይ ላይ ህግ እያወጣና እየተገበረ ስለሚገኝ ህገ መንግስታዊ አይደለም ብለን እናምናለን። እነዚህ ቅድም የዘረዘርናቸው የአዋጁ ድንጋጌዎች እንግዲህ የቤት አከራይ ለቅጣት የሚዳርግ ንብረትን በጥረቱ ወይም ደግሞ በልፋቱ ያፈራ የቤት ባለ ንብረትን የሚያገኘውን አላባ ወይም ጥቅም የሚወስን በሌላ በኩል ፍትህ ማግኘትን መብት በአስተዳደር ተጽዕኖ ስር እንዲወድቅ የሚያደርግ በመሆኑ እነዚህ ነገሮች የህገ መንግስታዊ ድንጋጌዎቹ አላግባብ የገደቡ ናቸው ወይም ደግሞ ተመጣጣኝም
አስፈላጊም አይደሉም ብለን እናምናለን። ስላዳመጣችሁ ነው። ስላቀረባችሁ እናመሰግናለን። ለህገ መንግስታዊነት መዳበር ለህግ የበላይነት መስፈን ያላችሁ ቁርጠኝነት ያሳያል። ለዚህ እውቅና እንሰጣለን። ከዚህ በመቀጠል ተከራካሪ ወገኖች እስካሁን በባለሙያዎች የቀረቡት አስተያየቶች፣ ሀሳቦች ላይ በተለይ ክርክር ያላቀረባችሁባቸውን ነጥላችሁ በ20 ደቂቃ ውስጥ ሁለቱም ወገን አስተያየታችሁን ያቀርባሉ። በተቻለ መጠን ለይታችሁ ያላነሳችሁት ነጥብ ላይ ብቻ አስተያየታችሁን ተወስኑ ደቂቃ ነው። መጀመሪያ ተመልካች ይጀምራል። አመሰግናለሁ። በቅድሚያ ማንሳት የሚፈልገው ተጠሪ በአግባቡ ተወክሏል የሚለው ላይ ጉባኤው እንዲያገኝ ይፈልጋል። ምክንያቱም ተፈጥሯዊ በሆነው የህግ የማውጣት ስልጣኑ የህዝብ ተወካዮች ምክር ቤት የህገ መንግስት ጥሰት ፈጽሟል በተከተለ የመጨረሻ ውሳኔ የሆነው አዋጅ የማውጣት ስልጣኑ ህገ መንግስታዊ ጥሰት ፈጽሟል ነው የሚለው። ስለዚህ ይህንን ጥሰት ፈጽሟል የሚለው ቼክ ኤንድ ባላንስ መገምገምና ማስተካከል አንዱ መገለጫው ተጠያቂነት ወይም ቀርቦ ማስረዳት ነው። ስለዚህ የህዝብ ተወካዮች ምክር ቤት ሊወክል የሚችለው ማን የሚለው በህገ መንግስቱ በግልጽ አልተቀመጠም። ያው በህገ መንግስቱ አንቀጽ 55 አንቀጽ 19 አፈ ጉባኤና ምክትል አፈ ጉባኤ እንደሚኖረው ይገልጻል እንጂ ማንን ይወክለዋል የህዝብ ተወካዮች ምክር ቤትን የሚለው በግልጽ አልተቀመጠም። ይልቁንም የፌዴሬሽን ምክር ቤት በሚመለከት በህገ መንግስቱ አንቀጽ 66 አንቀጽ 1 የፌዴሬሽን ምክር ቤት አፈ ጉባኤ ፌዴሬሽን ምክር ቤቱን ይወክላል ይላል። ስለዚህ ዛሬ አስተዳደራዊ በሆነ ስራው አይደለም የህዝብ ተወካዮች ምክር ቤት ጥያቄ ቀርቦበት የህገ መንግስት ጥያቄ ቀርቦበት ምላሽ እየሰጠ ያለ የዳኝነት የህግ የማውጣት ስልጣኑን በሚመለከት ነው። ስለዚህ ህግ የማውጣት ስልጣኑን በሚመለከት የህዝብ ተወካዮች ምክር ቤት ሊወክል የሚችለው አሁን እንደሰማሁት ክርክር እያቀረቡ ያሉት ነገረ ፈጅ ናቸው። እሳቸው ደግሞ አስተዳደራዊ ጉዳይ እንደሚወክሉ በስተቀር ህግ የማውጣት ስልጣኑን ወክለው ምክር ቤት ወክለው ክርክር ሊያቀርቡ አይችሉም። ስለዚህ ኢናስቶች ወይም እንዳልቀረበ ሊቆጠር ይገባል የሚለው የኔ አንደኛው ሀሳቤ እና በዚህ እንዲያዝልኝ ነው። ሌላው አሁን እኔ አቤቱታ ይነሳት የሚያቀርቡት ያለው አዋጁ ኖብል ሀሳብ የለውም፣ ጥሩ ሀሳብ የለውም የሚል አይደለም። ወይም ሀሳቡ ትክክለኛ አልነበረም የሚል ሳይሆን አሁን በስራ ላይ ባለው ህገ መንግስት ተገቢነት አለው ወይም ህጋዊ ነው የሚለው እንዲመረመር ነው። ስለዚህ ብዙ ጊዜ የቀረቡ አስተያየቶችን ሳይ በተለይም ከኢኮኖሚ አንጻር ወይም ወጥነት ያለው የኢኮኖሚ ማህበረሰብ ስለመፍጠር እየተነሱ የሚቀርቡ ክርክሮች ከአዋጁ ወይም ከኔ ቅሬታ አንጻር የታዩ ናቸው ብዬ አላቸው። ስለዚህ በዋነኝነት ዛሬ እንዲታይልን የምንፈልገው የህገ መንግስት ጥሰት የምንለው አዋጁ ሲወጣ ህገ መንግስታዊ መሰረት የለውም የሚለው ነው እንጂ አዋጁ ትክክል አይደለም ወይም ትክክል ነው የሚለው ላይ የተሰጡ አስተያየቶች ከዚህ አንጻር እንዲታዩልን ነው የምንፈልገው። በተደጋጋሚ የሚነሳ የነበረው በህገ መንግስቱ አንቀጽ 45 አንቀጽ 1 ገደብ ያለው መብት ነው። ስለዚህ ይህ መብት ሊገደብ ይችላል የሚል ነው። ስለዚህ ከመነሻው ገደቡ እንዲታይልን ሁለት ገደቦች ናቸው የተቀመጡት። አንደኛው ምንድነው? ለህዝብ ጥቅም ሲባል የመያዝና የመጠቀም መብትን ለህዝብ ጥቅም ሲባል የመያዝና የመጠቀም መብትን አሁን በኪራይ የማስተዳደር ወይም ዩዘስ አቢሰስና ፍሩተስ የምንለውን የንብረት መብትን በሚመለከት የተቀመጠው ገደብ ግን ለህዝብ ጥቅም በሚለው ሳይሆን የሌሎች ዜጎችን መብት እስካልተቃረነ ድረስ ነው ለሌላ ሶስተኛ ወገን የማስተላለፍ መብት ሊገደብ የሚችለው። ስለዚህ ከዚህ ነጥብ አንጻር አንድ አከራይ ቤቱን በፈለገው ዋጋ ማከራየቱ የሌሎች ዜጎችን መብት ይቃረናል የሚል እምነት የለንም። በተለይም በቀረቡ አስተያየቶች ላይ ሰከንድ ጀኔሬሽን ራይት ነው። ስለዚህ ከፈርስት ጀኔሬሽን ራይት አንጻር ስም በመብቶች መካከል ደረጃ መቀመጥ የለበትም። የሰብአዊ መብቶች እርስ በርሳቸው በሚጣጣም መልኩ ሊተረጎም ይገባል እንጂ አንዱ ከአንዱ ቅድሚያ በሚሰጠው መልኩ ሊተረጎም አይገባም። ስለዚህ ገደቦቹ እንዳለ ሆነው ገደቦቹ ላይ እውቅና እንሰጣለን። ግን ይሄ ደርቦ የሆነው ራይት በህገ መንግስቱ በተቀመጠ ልዩ ሁኔታ ብቻ ነው እንጂ በህገ መንግስቱ ያልተቀመጠ ልዩ ሁኔታ ተቀምጦ መብቱ ገደብ ሊኖረው ወይም እንዲገደብ ሊደረግ አይገባም ነው የሚለው። ስለዚህ ከዚህ አንጻር ልታይ እንፈልጋለሁ። ሌላው አድሚኒስትሬቲቭ ሪቪው ነው መጠየቅ የነበረበት ጁዲሻል ሪቪው ነው እንጂ በቀጥታ ህገ መንግስታዊ
መንግስት ጥሰት ተፈጽሟል ተብሎ የህገ መንግስት ትርጉም ጥያቄ ሊቀርብበት አይገባም የሚሉ አስተያየቶችን ይቀርባል። ከዚህ አንጻርና ከመነሻው ህጉ የወጣው ህገ መንግስታዊ አይደለም፣ መመሪያው ህገ መንግስታዊ አይደለም እያለን ባለንበት ሁኔታ መመሪያውን ተቀብለን ስለ መመሪያው አወጣት ሂደት በአስተዳደር አዋጁ 1183 መሰረት አድሚኒስትሬቲቭ ሪቪው ልንጠይቅ አንችልም። ከመነሻው ህገ መንግስታዊ አይደለም ነው የምንለው። ስለዚህ ደግሞ ይሄ በህገ መንግስቱ በግልጽ የህገ መንግስት ትርጉም ጥያቄ ማንም ኢንተረስትድ ፓርቲ የሆነ ሰው ኮዝ እንዳለው እና የትርጉም ጥያቄ ማቅረብ እንደሚችል የመጨረሻ የመንግስት ውሳኔ ከሶስቱ የመንግስት አካላት በአንዱ የተሰጠን የመጨረሻ ውሳኔ ለህገ መንግስት ትርጉም ጥያቄ ማቅረብ ይቻላል። አዋጅ ደግሞ በህዝብ ተወካዮች ምክር ቤት ሊሰጥ የሚችል የመጨረሻ ውሳኔ ነው። ስለዚህ ይሄ የመጨረሻ ውሳኔ ነው። እንትኖቹን ጨርሷል። ስለዚህ ሊቀርብ የሚችለው ወደ ፍርድ ቤት መመለስ ሳይሆን ለህገ መንግስት ትርጉም ጥያቄ ማቅረብ ነው። ስለዚህ ያቀረብንበት አግባብ ትክክል ነው የምንለው እኛ። ሌላ በተደጋጋሚ ይነሳ የነበረው ፍትሐዊ የሀብት ክፍፍል የዜጎች የመልማት መብትን መሰረት በማድረግ ሊታይ ይገባል። ስለዚህ ፍትሐዊ የሀብት ክፍፍልን መሰረት ያደረገ ነው። ህገ መንግስቱ አንቀጽ 90 ንዑስ አንቀጽ 1 በግልጽ የሚያስቀምጠው የሀገሪቱን ሀብት እና እውቀት ለዜጎች በፍትሐዊነት ማከፋፈል ነው እንጂ ያንን ግለሰብ ሀብት መንግስት እንዲያከፋፈል ፍትሐዊነትን እንዲፈጠር የሚያስቀምጥ አይደለም። ጀነራል ኮመንቱን በግልጽ የሚያሳየው አፎርደብል ሃውሲንግ በመንግስት ላይ ጀነራል ኮመንት 4(7)(c) ላይ የሚቀመጥ አፎርደብል ሃውሲንግ ነው እንጂ የሚመለከተው የግለሰብን መብት የግለሰብን ቤት በፍትሐዊነት እንዲያከራይ መንግስት ወይም ወክሎ ግለሰብን እንዲያከራይ ኪራይ እንዲወስድ የሚያስቀምጥ አይደለም። ስለዚህ ከዚህ አግባብ በተለይም ከህገ መንግስቱ አንቀጽ 13 አንጻር በተለይ ጀነራል ኮመንቶችን ልንከተል ይገባል አይገባም የሚለው የራሱ የቻለ ሀሳብ ሆኖ እያለ ብንከተል እንኳን አፎርደብል የሆነ ሃውሲንግ የመንግስት ግዴታ ነው የሚጥለው እንጂ ዜጎች የመልማት መብታቸው በግል ጥረታቸው ያፈሩትን ሀብት መንግስት ወኪል ሆኖ ያከፋፍልላቸዋል፣ በፍትሐዊነት ያሰፍናል በሚል ተርጉም አይገባም ነው። የተከበረው ጉባኤ ላይ የምንፈልገው ከርዕሱ በመለስ አዋጁ ከርዕሱ በመለስ በመቶ የሲቪል ማተር ስለ ውሎች ስለ ውል አተረጓጎም ነው የሚያወራው፣ ስለ ክፍያ ነው የሚያወራው። ስለዚህ ይህንን ደግሞ በፌዴሬሽን ምክር ቤት የተሰጠ ውሳኔ በተለይም በተጠሪዎች መካከል እርስ በርሱ ተቃጥሞ ያለው ክርክር ነው ይደረጋል። አንደኛ ተጠሪ የሆነ የሕዝብ ተወካዮች ምክር ቤት እኔ የሕዝብ ተወካዮች ምክር ቤት ህግ የማውጣት ስልጣን ስላለ በህገ መንግስቱ አንቀጽ 55 አንቀጽ 1 መሰረት አውጥቻለሁ ይላል። በሁለተኛ ተጠሪ በኩል ደግሞ የፌዴሬሽን ምክር ቤት ፍቃድ ሰጥቶት ያወጣው ስለሆነ ህጋዊ ነው። ስለዚህ እርስ በርሱ ታረሳለ ፍቃድም እንደሌለ ያው የተረጋገጠ ነገር ነው። ስለዚህ የሕዝብ ተወካዮች ምክር ቤት ያወጣው ህግ የፌዴሬሽን ምክር ቤት በሰጠው በተለይም በፍትሐብሔራዊ ጉዳይ ላይ ህግ እንዲያወጣ የሰጠው ልዩ ፍቃድ ስለመኖሩ ባልቀረበበት ሁኔታ የተሰጠ ነው ነው የምንለው። ቻርተሩ ስልጣን ይሰጠኛል የሚል በሁለተኛ ተጠሪ በኩል ተደጋጋሚ እየቀረበ ያለ የከተማ አስተዳደሩ የመንግስት ተቋማትን ለስልጣንና ኃላፊነት ለመወሰን የወጣው የከተማ አስተዳደሩ ቻርተሩ ስልጣን ሊሰጠው ይችላል። ለምሳሌ እኔ ስሜ ነብዩ ምክሩ ነው። ስለዚህ የምክር አገልግሎት አዋጅ ሊወጣ ከዚህ በኋላ ምክሩ እየተባሉ ስጠራ ስለነበርኩኝ የምክር አዋጅ እኔ ሊመለከተኛል አልችልም። በአዋጁ በግልጽ የከተማ አስተዳደሩ የበላይ አካል የሆነው የበላይ አካል በባለሙያዎች ከንቲባው ሊሆን ይችላል፣ ምክር ቤቱ ሊሆን ይችላል የሚል ትርጓሜ ተሰጥቶበታል። የበላይ አካል የመጨረሻ የበላይ አካል የሚሆነው በከተማ አስተዳደሩ የከተማው ምክር ቤት ነው። ስለዚህ የከተማው ምክር ቤት በግልጽ ለቤቶች አስተዳደር ቢሮ የሰጠው ውክልና የለም። ስለዚህ ይህ ውክልና መኖሩ ባልተረጋገጠበት ሁኔታ ከዚህ በፊት እኔ ስለ ቤቶች አስተዳደር ስለ ቤቶች ግንባታ ስልጣን ተሰጥቶኝ ስሰራበት ስለቆየሁኝ አሁንም ይህንን መመሪያ የማውጣትና የመተግበር ኃላፊነት አለብኝ በሚል የሚይዘው አቋም ከህጉ ጋር የተቃረነ ነው የምንለው። ያው የንብረት ፍጹማዊ መብትን በሚመለከት ፍጹማዊ እንዳልሆነ እንረዳለን። በባለሙያዎችም የተነሳው በተለይም የህገ መንግስቱ አንቀጽ 40 አንቀጽ 1 ከህገ መንግስቱ አንቀጽ 40 አንቀጽ 7 ጋር ተጣምሮ ሊነበብና ተግባራዊ ሊሆን ይገባል ነው። ስለዚህ አንቀጽ 40 አንቀጽ 7 ደግሞ ሙሉ መብት ነው። ከላይ ከተጠቀሱት ሁለቱ ገደቦች በስተቀር ሙሉ የግል ንብረት መብትን ሙሉ መብት መሆኑን ያረጋግጣል። ስለዚህ ለዚህ ገደብ ያስቀመጠ ነው ነው። በመጨረሻ የዳኝነት ስልጣን በሚመለከት ከፊል የዳኝነት ስልጣን ብቻ አይደለም የተሰጠው፣ ሙሉ የዳኝነት ስልጣን ነው የተሰጠ ያለው። ይህ ደግሞ በህገ መንግስቱ እና
ናቹራል የሆነ ወይም ተፈጥሯዊ የሆነ የዳኝነት ስልጣን የፍርድ ቤቶችን የሚነጥቅ ነው። ዜጎች ፍትህ የማግኘት መብታቸው በተለይ በፕሮሲጀር ነው ሊረጋገጥ የሚገባው። ስለዚህ ይህንን ፕሮሲጀር ደግሞ ሊያረጋግጥ በሚችል መልኩ የተዋቀረ ፍርድ ቤት አይደለም። ይሄ ራሱ ህግ አውጪ የሆነው ተቆጣጣሪ አካል በሚል የተሰየመው በአዋጁ የተሰየመው ተቆጣጣሪ አካል ራሱ ፍትህ ሰጪ አካል የሚያደርገው በመሆኑ ይህ ከገለልተኝነት መርህም ከሰብአዊ መብቶች ወይም ፍትህ የማግኘት አክሰስ ቱ ጀስቲስ ጋር የሚጻረር በመሆኑ በአጠቃላይ የህገ መንግስቱ ይዘቱ በአጠቃላይ የአዋጁ ይዘት የህገ መንግስቱ መርሆች የሚጻረር በመሆኑ አሁን በስራ ላይ ባለው ህገ መንግስት ይህ ህገ መንግስት የሚባል ነው። አመሰግናለሁ። በመጀመሪያው አመልካች ሲነሱ ያስቀመጡት ነገር ግልጽ አይደለም ከውክልና ጋር በተያያዘ ግን አሁን ቅድም ጥያቄዎች በተነሱት ላይ ህገ መንግስት የሚለው ራሱ እኮ ህገ መንግስት የሚለው ራሱ ዲፋይን ያደረገ ከሌላ ህገ መንግስታችን ስንመለከት ከአንድ ጀምሮ ከሰብአዊ መብት ጋር ከፖለቲካዊ መብት ጋር የተለያዩ መብቶችን ያቀፋል። በቁጥር ራሱ በመሄድ ከአንድ ጀምሮ 25 የእኩልነት መብት አለ፣ 14 የህይወት መብት አለ። እያንዳንዱ በስርዓቱ የተቀመጠበት ነው። ከእንደገና ቀጥታ ሰዎች ዳይሬክት ተሳትፈው ህገ መንግስቱ ለመንግስት ውክልና ተሰጥቶ የቃል ኪዳን ሰነድ ውል ማለት ነው። ውክልና ያላቸው ሰዎች ናቸው እዛ ጋር ህጉን ያወጡት። ያ ህግ ደግሞ ሲያወጡ በዝርዝር ተቀምጧል። ህገ መንግስት ውስጥ እንዴት እንደሚያወጡ ምን ማድረግ እንዳለባቸው ስፔሲፊክ ተደርጓል። በዝርዝር የተቀመጠ ነገር ነው። ልክ ማኑዋል አንድ ዕቃ ስንገዛ እቃው ምን እንደሆነ እንደሚያመለክተን ህገ መንግስቱ ላይ በዝርዝር ተቀምጧል። ለምሳሌ ፒላሮቹ አሉ። አስፈጻሚው አካል አለ፣ ህግ አውጪው አካል አለ፣ ዳኞች አለ። እዛ ላይ ቼክ ኤንድ ባላንስ አለ። እያንዳንዷ ዝርዝር በግልጽ የተቀመጠ ነው እና አሁን እዚህ ጋር የተነሱት ነገሮች ከመጀመሪያ አሁን ቀደም በፍጹም ህግ ማውጣት ነው። ከዛስ እነዛ አስፈጻሚ አካላቶች ስፔሲፊክ ፖሊሲና ስትራቴጂክ አውጥተው ያንን የማስፈጸም ምን አላቸው? ኃላፊነት አለባቸው። ከዛስ ያ ወዴት ይሄዳል? ወደታች መውረድ ይችላል። ምክንያቱም የሚያስፈጽሙት ስፔሲፊክና ይሄ ሁለቱ ፖሊሲ ወዴት ይሄዳል? ወደ ኢኮኖሚያዊ፣ ማህበራዊ። ወደ ማህበራዊ ስንሄድ ደግሞ ዋናው ተያይዞ ምን ይመጣል? ከቤት ጋር የተያያዘ አሁን ከ13 ያለ የተቀመጠው ነገር እያንዳንዷ ቼን አላት እና አሁን ቅድም እንደገለጽኩት አስፈጻሚው አካል ይሄ ይሰራል። ህግ አውጪው አካል ደግሞ በግልጽ የተቀመጠውን እዛ ላይ ዝርዝር ከዛ አድራባይ እስከ በፌዴራል መንግስቱ እስከተወሰነው ደረጃ ገደብ አበጅቶ ህግ ያወጣው ህግን እዛ ላይ ህግ አውጪው አካል ህግ ሲል በልክ እንደ ማንዋል በተቀመጠለት ዝርዝርና በዛ ላይ በተቀመጡት ነገሮች ነው። እዛ ላይ የተለያዩ መብቶች አሉ፣ ግዴታዎች አሉ፣ ኃላፊነቶች አሉ። ህገ መንግስቱ እስከ መጨረሻው ስንመለከት የተለያዩ ነገሮች በዝርዝር የተቀመጠ ነው። እንደገና በቀጥታ ህዝቦች ተሳትፎ ያወጡት ህገ መንግስት ነው። ቃል ኪዳን ነው። ቃል ኪዳን ኖርማል ያው ቅድም ወዴት ልንሄድ ወደው ፈቅደው ያወጡት ቃል ኪዳን፣ ምክንያቱም በዛ የምንተዳደርበት ነው። ያንን ደግሞ ህግ አውጪው አካል ደግሞ እዚህ ላይ ያሉት ነገሮች በዝርዝር የፌዴሬሽን ምክር ቤት እያንዳንዷ ነገር ምንድን ነው የሚያዛቸው? እዛ ጋር ህጉ እኮ ነው። ቅድም ከመድረክ አመልካችን በፍጹም ህግን ማውጣት ከህግ ነው የሚመነጭ ሁሉ ነገር። ከዛስ ልክ እንዳልኩት ቼክ ኤንድ ባላንስ አለ። አስፈጻሚው አካል ከህግ አውጪው ጋር፣ ህግ አውጪው ከዳኞች ጋር እያንዳንዷ ነገር ቼክ ይዞ ነው የሚመጣው። ስለዚህ ይሄ በግልጽ የተዘረዘረ ነገር ቃል ኪዳን የሆነ ውል ኮንትራት ማለት እኮ ነው። ሁሉም ሰው ለምሳሌ የሆነ አካል እያንዳንዷ ነገር የሚያስቀምጥበት ነገር ለዛ ሰው ውክልና ሰጥተዋል። ያንን በዝርዝር ህጉን መሰረት በማድረግ ያወጣል። ሌሎች የተናገሩት ነገር ግልጽ አይደለም። ከገና መልስም ልንሰጥበት የምንችልበት ነገር አለ። አመሰግናለሁ። ሰንጨርሱ ማለት ሰው እሱ ውክልና እዚህ ለመቅረብ የተሟላ አይደለም በሚል በቀረበ አስተያየት ምንድነው የተባለው? ይሄን ታስናለው የዚህ ፕሮግራም ሽግግር ሌላ ቦታ አስተዳደራዊ ምክሮች ናቸው።
የግቡ ማስማም ጋር ተያያዘ እና የላቸው እዚህ ምክራችን ውስጥ ተባለ ያንገተበት ድረስ በጣም ትልቅ የሚዘው ያስፈልጋል። እኔ የተከበሩ አጣሪ ዳኞች አሁን ምንድን ነው ማለት የምፈልገው ኖርማሊ የመስሪያ ቤቱ ነገሮች ነኝ። ስለዚህ መስሪያ ቤቱ ደግሞ እዛ ውስጥ በሚደረጉት ነገሮች የህግ ጽሕፈት ቤት ኃላፊው ያው አንድ ላይ ሆነ የምንሰራው እያንዳንዱ ነገር እና በመስሪያ ቤቱ ካዘዘኝ ድረስ ደግሞ ነው በዛ ትእዛዝ መስራት ይመጣል። እሺ፣ እናመሰግናለን። ከስልጣን አንጻር የተነሳውን ክርክር በሚመለከት የተከበረው ጉባኤ የተወካዮች ምክር ቤት በዚህ ጉዳይ ላይ ስልጣን አለው ወይስ የለውም የሚለውን ጉዳይ ለመወሰንና ለመመርመር ስቴክ ማድረግ ያለብን የህገ መንግስቱ አንቀጽ 51 ንዑስ አንቀጽ 2 እና የህገ መንግስቱ አንቀጽ 55 ንዑስ አንቀጽ 1 በጣምራ ለማባባዝ በዚህ ህግ መሰረት በህገ መንግስቱ አንቀጽ 51 ንዑስ አንቀጽ 2 ላይ የፌዴራል መንግስቱ በማህበራዊ ኢኮኖሚያዊ ፖሊሲዎችን ያወጣል፣ ያረቃል፣ ይዘልቃል፣ መፈጸማቸውን ይከታተላል ይላል። እነዚህ ማህበራዊ እና ኢኮኖሚያዊ ጉዳዮች፣ ስትራቴጂዎች፣ ፖሊሲዎች የሚፈጸሙት የሚረቁት እና ተፈጻሚነታቸው የሚረጋገጠው የህግ ማዕቀፍ ሲዘረጋ፣ ይህን የህግ ማዕቀፍ ለመዘርጋት ደግሞ የፌዴራል መንግስቱ ስር የሚወድቁ ጉዳዮችን ማን ህግ ያውጣ የሚለውን ስንመለከት የፌዴራል ህገ መንግስት አንቀጽ 55 ንዑስ አንቀጽ 1 ላይ በግልጽ በፌዴራል መንግስቱ የስልጣን መዋቅር ስር የሚወድቁ ጉዳዮችን ስልጣን ህጎችን ለማውጣት የህዝብ ተወካዮች ምክር ቤት ስልጣን ተሰጥቶታል። ስለዚህ የህዝብ ተወካዮች ምክር ቤት ከዚህ በመነሻነት ስልጣን አለው ማለት ነው። ሌላው እዚህ ጋር ተያይዞ መመለስ ያለበት ይህ አዋጅ ፍትሐ ብሔራዊ አዋጅ ነው ወይስ ደግሞ የመንግስትን ሬጉላቶሪ አክት የሚፈልግ አስተዳደራዊ አዋጅ ነው የሚለውንም አብሮ መለስ አስፈላጊ ነው። የተከበረው ጉባኤ እንዲገነዘብልን የምንፈልገው የአከራይና ተከራይ ግንኙነትን ለመዳኘት ብቻ ቢሆን አኑሮ በመደበኛው የፍትሐ ብሔር ህጋችን ሲቪል ኮዳችን ላይ እኮ ከ26 2600 አካባቢ ባሉት አንቀጾች መሰረት ወይም ደግሞ 2900 አካባቢ ባሉት አንቀጾች መሰረት መዳኘት ይቻላል። ይልቁንም የመንግስትን ሬጉላቶሪ ፓወር የሚጠይቅ በመሆኑ ይህን አዋጅ ማውጣት አስፈላጊ ነው። በዚሁ መሰረት በዚህ አዋጅ ውስጥ የመንግስት ሬጉላቶሪ ፓወር ተንጸባርቋል። ስለዚህ ፍጹም ፍትሐ ብሔራዊ የውል ግንኙነትን የሚመለከት አዋጅ ነው ለማለታችን ጉዳዩ አስተዳደራዊ ጉዳዮችንም የመንግስት ሬጉላቶሪ ፓወርን አጠቃሎ የያዘ ስለሆነ ማለት ነው። ስለዚህ ከዚህ አንጻር ይህ አዋጅ የመንግስትን ሬጉላቶሪ ወይም የአስተዳደር ስልጣን ከያዘ ስለሆነ የአስተዳደር ህግን የማውጣት ስልጣን ደግሞ ለፌዴራል መንግስቱ የተሰጠ እስከሆነ ድረስ የፌዴራል የህዝብ ተወካዮች ምክር ቤት በዚህ ነገር ስልጣን አለው ማለት ነው። ስለዚህ የህዝብ ተወካዮች ምክር ቤት በእነዚህ ህጎች መሰረት በህገ መንግስቱ መሰረት ስልጣን ካለው ሌላው መመለስ ያለበት ይሹ የከተማ አስተዳደሩ ቤቶች ልማትና አስተዳደር ቢሮ ይህንን መመሪያ ለማውጣት ስልጣን አለ ወይስ የለውም? ያወጣውስ መመሪያ ህገ መንግስታዊ ነው ወይስ አይደለም የሚለው ጭብጥ እዚህ ጋር አሁን በትኩረት ማየት ያለብን በኢፌዴሪ ህገ መንግስት አንቀጽ 49 አንቀጽ 2 መሰረት የአዲስ አበባ ከተማ አስተዳደር ህግ እንደሚያወጣ እና ራሱን ችሎ እንደሚያስተዳድር ይገልጻል። ይህንን መሰረት ተደርጎ አዋጅ ቁጥር 361/1995 ወይም 2005 ወጥቷል። በዚህ አዋጅ አንቀጽ 11 አንቀጽ 2 መሰረት ደግሞ በመሰል ጉዳዮች ላይ የከተማ አስተዳደሩ ህግ ለማውጣት እንደሚችል ይደነግጋል። ይህ ብቻ ነው የተከበሩት ይሉት የከተማ አስተዳደሩ ያስፈጻሚ አካላት እንደገና መልሶ ለማቋቋም የወጣው አዋጅ ቁጥር 84/2016 አንቀጽ 21 ንዑስ አንቀጽ 2 የአዲስ አበባ
ከተማ ቤቶች ልማት አስተዳደር ቢሮ መሰል ጉዳዮች ላይ ህግ እንዲያወጣ ስልጣን ይሰጠዋል። ስለዚህ በስልጣን ረገዳችን ስር የወጣ ህግ ነው ለማለት ይቻላል። ከዚህ አንጻር ስንመለከተው የተከበረው ጉባኤ እዚህ ጋር ሌላው ተያይዞ መመለስ ያለበት ነጥብ እንግዲህ ስልጣን አለ፣ በስልጣን ረገዳችን ስር ያወጣ ነው። ነገር ግን ከስልጣን ረገዳችን በላይ ከወጥቶ ቢሆን እኛ ያወጣነው መመሪያ ነው። መመሪያ ከስልጣን አግባብ ውጭ ወጥቷል ከተባለ፣ ከበላይ ህጎች ጋር ይቃረናል ከተባለ፣ ኢቭን ከህገ መንግስቱ ጋር ይቃረናል ከተባለ በፌዴራል አስተዳደር አዋጁ 1183/2012 አንቀጽ 50 እና 53 መሰረት የመመሪያ ይከለስልኝ ጥያቄ እነዚህ ሶስት ምክንያቶች መነሻ አድርጎ ለፌዴራል ከፍተኛ ፍርድ ቤት ማቅረብ እንደሚቻልና የፌዴራል ከፍተኛ ፍርድ ቤትም በዚሁ አግባብ ጉዳዩን በማየት ውሳኔ ሊሰጥበት እንደሚችል በግልጽ ተደርጓል። ስለዚህ ከዚህ አንጻርም የቀረበው ክርክር ተቀባይነት የለውም። ሌሎቹን ኢሹዎች ባልደረቦች ያነሷቸዋል። አመሰግናለሁ። በጣም እናመሰግናለን። አጭር ነገር ነው የምጀምረው። ከቤቶች በተለይ የህግ ባለሙያ ሴቶች ማህበር ሲነሳ የነበረው የሁለት ነገር፣ አንዱ የውሳኔ መጨረሻ ነው በሚል የተደነገገ ስለሆነ የፍርድ ቤትን ስልጣን ይጋፋል ወይ ደግሞ ስልጣን ይገድማል የሚል ነው። ሁለተኛ ደግሞ ቼክ ኤንድ ባላንስ መርህን የሚጥስ ነው የሚል ነገር አንስተዋል። ይህ ከመሰረቱ ምናልባት አዋጁ አንቀጽ 25(2) ካየ ነው አስተዳደራዊ ጉዳይ ላይ የመጨረሻ ነው የሚለው እንጂ ስለ ፍርድ ቤት ስልጣን የሚያነሳ ነገር የለውም። አስተዳደራዊ ውሳኔ ደግሞ የሚከለስበት ራሱ ፕሮሲጀር ስላለ ይሄ በፍርድ ቤት ስልጣን በፍጹም የሚቃረን ስላልሆነ በዛ እንዲያዝልን ነው አስተያየታችን የሚሰጠው። ሁለተኛ አንቀጽ 26 እዛው አዋጁ አንቀጽ 26 ላይ ወደ ፍርድ ቤት ስልጣንና ፍርድ ቤት ይግባኝ ማለት እንደሚቻል የመጨረሻ እንዳልሆነ አስተዳደራዊ ጉዳይን በሚመለከት ደግሞ መጨረሻ የሚለው ፍርድ ቤት በሚመለከት ግን ይግባኝ እንዳለው ራሱ አንቀጽ 26 አስቀምጦ ስላለ ይሄ የተነሳ ነው ከዚህ አቅጣጫ የተቃኘ አይደለም የሚል አስተያየት አለ። ሌላ አዲስ አበባ ማረሚያ ሴንተር የቀረበው ፍትሐብሔራዊ ጉዳይ ነው በሚል ድምዳሜ ላይ የደረሱት አንቀጽ 2(1) መሰረት አድርጎ ነው። አንቀጽ 2(1) የሚተረጉመው የቤት ኪራይ ነው እንጂ አዋጁን አይደለም። አዋጁን የምናገኘው አዋጁ አድሚኒስትሬቲቭ ኢሹ ይዟል አልያዘም የሚባለው አንዱ የሚታየው ፕሪያምብል ነው፣ ስቴትመንት ኦፍ ፐርፐስ፣ እንዲሁም ደግሞ ተፈጻሚነቱ በስም አንቀጽ 3ን ጣምራ ስናየው ፍትሐብሔራዊ ጉዳይ ብቻ ሳይሆን ፐብሊክ ኢንተረስት እንዳለበት እሱ ሬጉሌት የማድረግ የፍርድ ቤትን የመንግስትን ስልጣን ወይ ደግሞ የመንግስትን ግዴታ የጣለ መሆኑን መሰረት አድርገን ነው እንጂ አንቀጽ 2(1) ስለ ቤት ኪራይ ትርጉም ስለ ቤት ኪራይ ትርጉም ይዞ ያለው እና የደረሱበት ድምዳሜ ከዚህ ተነስቶ ያለው ድምዳሜ ላይ እንደደረሱ ነው የሚያሳየው። ሌላ ያሉት ነገር ህገ መንግስት አዋጁ 13(20) ህገ መንግስታዊ ስላልሆነ መመሪያው ህገ መንግስታዊ የሚል ጥቅል ድምዳሜ ነው ማለት ነው። ይሄ ደግሞ አዋጅ 1261/2013 የፌዴሬሽን ምክር ቤትን ስልጣንና ተግባር ለመደንገግ የወጣ አንቀጽ 17ን መሰረት ያደረገ ነው ማለት ነው። ከመሰረቱ አንቀጽ 40 አመልካችን ሲሉ እንደነበረ አዋጁ እያለ ያለው እነሱ እያሉ ያሉት የማስተላለፍ መብት ነው እያለ ያለው የመጠቀም መብት ነው። ህገ መንግስቱ ላይ ተቀምጦ ያለ ማለት ነው። የመጠቀም መብት ደግሞ ለሌሎች ጥቅም የዜጎች ጥቅም ሲባል መገደብ እንደሚችል በግልጽ አስቀምጦት ነው ያለው። የቤት ኪራይ የመጠቀም መብት አንዱ መገለጫ ስለሆነ ስለዚህ ይሄ በህገ መንግስቱ ራሱ በሌላ ህግ መገደብ እንደሚችል ተቀምጦ ነው ያለው። ህግ ደግሞ በህገ መንግስቱ ላይ ለህግ አውጪ ለፓርላማ ሰጥቶት ነው ያለው። በዛ መሰረት የተገደበ አዋጁ ህገ መንግስታዊ እንደሆነ ማሳያ ነው። ህገ መንግስታዊ አይደለም ቢባል ለምን ቢደረስ እንኳን እነሱ በደረሱት ህገ መንግስታዊ ስላልሆነ መመሪያው ህገ መንግስታዊ አይደለም ቢል ሳይሆን በመመሪያ ደረጃ አይደለም። አንቀጽ 17 ድንጋጌው ብቻ ነው ወይ ሊደረግ የሚችለው እንጂ
ሌሎቹ አብሮ ህገ መንግስታዊ አይደለም ይባላል ማለት ነው። ተገድቦ የያዘው በዛኛው ህገ መንግስታዊ አይደለም የሚል ድንጋጌ ላይ ብቻ ታጥሮ የተቀመጠ ስለሆነ መመሪያው አብሮ ህገ መንግስታዊ የሚሆንበት የህግ አግባብ የለንም ማለት ነው። 1261 17 ነው ይሄን የሚለው ማለት ነው። ሌላ ምናልባት በብዛት ከቤት ሲነሱ የነበሩ ጉዳዮች ስለ አዋጁ እጸጽ ወይ ደግሞ ስለ አዋጁ ውስጥ መካተት የነበረባቸው ጉዳዮች ነው። ይሄ ደግሞ ህገ መንግስታዊ ኢሹ ሳይሆን የሚያስነሳ አሜንድመንት ኢሹ ስለሆነ ማሻሻል የሚቻልበትን ሀሳብ መስጠት ይቻላል፣ ምንም ችግር የለውም። ግን ህገ መንግስታዊ ኢሹ ጋር ቀጥታ የሚገናኝ ስላልሆነ ማለት ነው። ሌላ ከዚህ ከቤቶች ልማት አስተዳደር ጋር የተያያዘው መሰመር ያለበት በማን እንደሆነ ይታወቃል። ምናልባት የከተማ አስተዳደር መጨረሻ ምክር ቤት ነው የሚል ድምዳሜ አመልካችን ደርሶበት ነው ያለው። 84/2016 በምክር ቤት የወጣ አዋጅ ነው። በህግ ነው የተሰየመው ማለት ነው። ቤቶች ልማት አስተዳደር በህግ የትኛው ህግ የመጨረሻ አካል የሆነ ምክር ቤት ያወጣ ህግ ነው ማለት ነው። እና ይህን ሀሳብ ለመስጠት ነው። አመሰግናለሁ። ጊዜ ካለ ምናልባት የመጀመሪያ የማወራበት ጉዳይ ከህገ መንግስቱ አንቀጽ 45 አንቀጽ 1 ጋር የተያያዘ ነው። የንብረት የማፍራትና የመጠቀም መብት ለህዝብ ጥቅም ሲባል ይገደባል የሚለው ላይ መግባባት ላይ ከደረሰ ኪራይ ከመጠቀም መብቶች ውስጥ ሊካተት የሚችል ነው። ስለዚህ መብቱ ለህዝብ ጥቅም ሲባል ሊገደብ ይችላል ካለን ይህ ገደብ አከራይን ጎርቶ ተከራይን ለመጥቀም የተደረገ ገደብ ነው ወደሚል መደብ ሊደርስ አንችልም። ምክንያቱም ቴክስታችን ሲጀምር ገደቡን ለማበጀት መነሻ ያደረግነው መገደብ መቻሉ ላይ ግባባ እንጂ ገደቡን ለማበጀት መነሻ ያደረግነው የህዝብ ጥቅምን ነው። የህዝብ ጥቅምን መነሻ አድርገን ገደቡ እንዲጣል በህግ ገደቡ እንዲጣል እስካደረገ ድረስ የተደረገው ገደብ በከሌ ይጎዳል ከሌ ይጠቅማል የሚል ካታጎራይዜሽን ውስጥ መግባቱ የህግ አግባብ አይኖርም፣ የህግ ድጋፍ አይኖርም። ስለዚህ ለህዝብ ጥቅም ሲባል የተደረገ ገደብ እስከሆነ ድረስ የህዝብ ጥቅም ነው እንጂ የሚያስከብረው በልዩ ሁኔታ ሆነ ብሎ የሚጎዳው ወይም ሆነ ብሎ የሚጎዳው የሚጠቅመው አካል አይኖርም የሚለው ድምዳሜ የበለጠ አስማሚ ነው የሚሆነው። ሌላኛው በአዋጁ በተቋቋመው ኮሚቴና በፍርድ ቤቶች መካከል በመደበኛ ፍርድ ቤቶች ሊታዩ ስለሚችሉ ጉዳዮች ቁርጥ ያለ ዲስቲንክሽን ማበጀት ከባድ ነው የሚሆነው። ግን ከአዋጁ ላይ የሚያደርጋቸው ነገሮች በመነሳት ኮሚቴው ምን ጉዳዮችን ያህል መደበኛ ፍርድ ቤቶች ደግሞ ምን ጉዳዮችን ያያሉ ስለሚለ የፈርስት ኢንስታንስ ጁሪስዲክሽን ጉዳይ ማውራት ይቻላል። አዋጁ የኪራይ ዝቅተኛ የወል ቆይታ ጊዜ፣ ስለ ኪራይ ጭማሪ፣ ስለ ቅድመ ክፍያ እና መሰል ጉዳዮች ነው የሚሆነው። ስለዚህ እነዚህ ስትሪክትሊ በአዋጁ ላይ የተደረጉ ነገሮች ናቸው። እነዚህን የተመለከተ ጉዳይ ከሆነ ጉዳዩ አስተዳደራዊ ጉዳይ ነው፣ በኮሚቴው የሚታይ ነው የሚሆነው አለመግባባቱ እነዚህን መሰረት ያደረገ ከሆነ። ነገር ግን በአንዳንድ ጉዳዮች ለምሳሌ ውል አለ ወይስ ውል የለም የሚለውን ጉዳይ የተመለከተ የውል የለመቶች ተሟቷ ወይስ አልተሟሉ የሚለውን ጉዳይ የተመለከተ ግን ግልጽ ነው የፍርድ ቤቶች ስልጣን ነው ሊሆን የሚችለው። በመደበኛው ህጉም የሚታዩ ናቸው። እነዚህ ውል አለ የለም የውል የለመቶች ተሟቷ አልተሟሉ ወዘተረፈ የሚለውን በሚመለከት ማለት ነው። ሌላ ከቀጥብነት ጋር ተያዘ የውጭ ሀገራትን ኤክስፒሪየንስም ስናይ ሊበራል ኢኮኖሚ ከመገንባት አንጻር በጣም ረጅም ዓመታት ያስቆጠሩና የዳበረ ልምድ ያካበቱ ሀገራት ጋር እስካሁን ይህ ገደብ እስካሁን ድረስ አለ። ገደቡ የቀጠለበት አግባብ ያለው ይህ ሼልተር ላይ ኮሞዴሽን ራይት ፕሮግረሲቭ ራይት ነው። ወደ እያደገ ሊመጣ የሚችለው እስከሆነ ድረስ ችግሩ ወደፊት ሊቀረፍ ይችላል። ግን ችግሩ እስካልተቀረፈ ድረስ ገደቡ ሬጉሌት ማድረጉ ወይ ከዚህ አንጻር መገደብ የሚፈለጋ የንብረት ህግን በሚመለከት መገደብ ያለባቸው ህጎች እንደተገደቡ መቆየት ይገባቸዋል። ስለዚህ እስከዚህ ጊዜ ድረስ ቆይ እስከዚህ ጊዜ ድረስ አይቆይ የምንችልበት አግባብ አይኖርም የሚለውን ለማንሳት ነው። መጨረሻ ላይ ስለ ባርጌኒንግ ፓወርና የመበዛለት የተወራ ነገር አለ። ስለ አዋጁ ሲጀመር የወጣው አካላዊና ተካላይ እኩል የሆነ ባርጌኒንግ ፓወር ስለሌላቸው እና ሌሎች
ኢኮኖሚያዊና ማህበራዊ የሆኑ ማዕቀፎችን አካቶ ምክንያቶችን አካቶ የወል ነፃነትን ለመገደብ ሆነ ተብሎ ታስቦ የወጣ አዋጅ ነው። አዋጁ በመሰረታዊነት የሚያደርገው ጉዳይ የወል ነፃነትን መገደብ ነው። ለወል ነፃነቱ መገደብ ከጀር ያስቀመጣቸው አመክንዮዎች ልክ ስለመሆን አለመሆናቸው እንጂ ማውራት ያለብን የአዋጁ መሰረታዊ መነሻ የወል ነፃነትን መገደብ ሆኖ እያለ ስለ ወል ነፃነት መገደብ ማውራት አይኖርብንም። ስለዚህ ተወያዩ ወገኖች በትለት ያለው ጉዳይ ተወያዩ ወገኖች እኩል የሆነ ባርጌኒንግ ፓወር የላቸውም። ከዚህ ባለፈ ልዩ ልዩ የሆኑ የኢኮኖሚና የማህበራዊ አመክንዮዎች ተዘርዝረው ቀርበዋል አዋጁ ለመውጣት። ስለዚህ አዋጁ መሰረታዊነት የወል ነፃነትን የሚገድብ እስከሆነ ድረስ የወል ነፃነትን ስለሚገድብ ይህ ህገ መንግስታዊ የሚል አመክንዮ ልናቀርብ አንችልም የሚል ምልከታ ያለኝ። አመሰግናለሁ። ጥያቄ ሳይሆን ተነስቶ በአመልካች በኩል ምላሽ ስላልተሰጠበት ምላሽ የሚሰጥበት አከራካሪ ነገር ስለመሰለኝ በተለይ በኢኮኖሚክ አሶሲዬሽን ኢትዮጵያ ኢኮኖሚስቶች የቀረበ ነገር ምንድን ነው? ዋናው ነገር ዋጋ በአምራችም በአገልግሎት አቅራቢ ወይም በዕቃ አቅራቢ ሊወሰን ሳይሆን በገበያ ነው የሚወሰን። ስለዚህ ገበያ ዋጋ የመወሰን መብት የላቸው። ዋጋው የወሰነው በአቅርቦትና በፍላጎት መስተጋብር ነው የሚወሰነው። ስለዚህ የአገልግሎት አቅራቢውና የሻጩ ወይም የአምራቹ መብት አይደለም የሚል ሀሳብ ቀርቧልና በእሱ በኩል ደግሞ ራጎ ሲሉ እንደነበረው በፈለግነው ዋጋ ማቅረብ ይችላል። የፈለግነው ዋጋ የማቅረብ መብታችንን አዋጅ የተጫነው ስለተባለ እዚህ ላይ አስተያየት አልሰጡበትምና እዚህ ላይ እስኪ ምንድን ነው የምትሰሱ? ምናልባት እዚህ ላይ ያው ቅድም በመነሻ ለማንሳት እንደፈለኩት እኔ ተቃውሞ እያቀረብኩ ያለው የአዋጁ ኢኮኖሚክ ኢምፓክት የለውም ወይም መልካም አጋጣሚዎችን ይዞ የሚመጣ አዋጅ አይደለም የሚል አይደለም። ከመነሻው አዋጁ ከመንግስታዊ አይደለም ከሚመረ ነው እንጂ ኢኮኖሚክ ኢምፓክት ጥሩ ሊሆን ይችላል። የጥሩነቱ ላይ አይደለም አሁን እንዲመረመር የፈለጉኝ ያለት ከመነሻው። ስለዚህ በዚህ ላይ የተዘጋጀውበት ነገር አይደለም። ስቴቢሊቲ ይፈጥራል አይፈጥርም የሚለው ላይ እንትን የለኝም። ፈጥረው ሊሆን ይችላል። እንደው መሬት ላይ በወረደው ሀቅ እንኳን ብናየው እኮ 2 ዓመት በኋላ የሚጨምረውን ኪራይ ዛሬ ሊጨምር እያለ እንደውም ማህበራዊ መስተጋብርን ያቃወሰ አዋጅ ነው። በተጨባጭ ግን አሁን ለምሳሌ እውነትም ኢኮኖሚክ አሶሲዬሽን ባልደረቦች እንዳቀረቡ የገበያውን ዋጋውን መወሰን ያለበት ሰርቪስ ፕሮቫይደሩ ወይም ፕሮዳክት ፕሮቫይደሩ ሳይሆን ገበያው። አሁንም ይሄ አዋጅ ባይኖር ገበያው እንዲወሰን እንዲወሰን ነበር። መንግስት ደግሞ እዚህ ገበያ ለመወሰን ሚናውን ሊወጣ የሚችል የነበረው በቂ የሆኑ ቤቶችን በመስራት በተለይም በህገ መንግስቱ አንቀጽ 95 አንቀጽ 1 ላይ የተቀመጠበትን ግዴታውን ተወጥቶ ቤቶችን እየሰራ እያቀረበ ቢሆን ገበያ መረጋጋትን ሊፈጥር ይችላል። ገበያውን እየተቃወሰ የሆነውን የዋጋ ንረትንም ሊያረጋጋ ይችል ነበረ። አሁን እኛ የመጠቀም መብት አሁን ከውል ወይም ኪራይ ከመጨመር አንጻር ብቻ በጠባቡ ተቃውሞ እንደቀረቡ ወይም ሊረዳብኝ አልፈልግም። ሰፊ የሆነውን የንብረት መብትን ያጠበበ ነው። የማስተዳደር መብትን ያጠበበ ነው። ስለዚህ ብዙ መብቶች አሉት። ከእነዚህ መብቶች አንጻር እንዲታይ ነው መልሼ ከሆነ ቤት ተሰጥቶታል፣ ድጋፍ ተሰጥቶታል፣ ጸድቋል። ግልጽ ስላሉ እነሱ ላይ እንደተባለው መጣል በዚህ ረገድ የምናብራራው ነገር የፌዴሬሽን ምክር ቤት ይሄ ህግ ስለመውጣቱ ግንዛቤው አለው። ያጋለቡ ወጡ ተግባራዊ ስለመደረጉ ግንዛቤው አለው። ስለዚህ በቆና መስጠት እንዲፋይል የምናደርግበት መንገድ ነው። አሁን ለጉዳዩ ምላሽ የሚሰጠው በአመልካቾች በኩል የሚቀርበው ክርክር የፌዴሬሽን ምክር ቤት በጉዳዩ ላይ ህግ እንዲወጣ ትዕዛዝ መስጠት አለበት ወይስ የለበትም የሚለው በራሱ አከራካሪ ሆኖ ግን ፌዴሬሽን ምክር ቤቱ ህጉ ስለመውጣቱ ያውቃል። በራሱ አከራካሪ ሆኖ እሱ እያሉ ያሉት በፌዴሬሽን ምክር ቤት ትዕዛዝ የወጣ ህግ ስለመሆኑ ማረጋገጫ አልቀረበም ነው እንጂ የፌዴሬሽን ምክር ቤቱ ትዕዛዝ አልሰጠም ማለት ነው የሚሉት ወይም አልፈቀደም እያሉ አይደለም የሚሉት። ፍቃድ መስጠቱ
በእኛ በኩል ምንድነው እውቅናው አለው ያውቃል። ስለዚህ ፈቃዱ ባይሆን ኖሮ የፌዴሬሽን ምክር ቤቱ ምን ያደርግ ነበረ? ከስልጣን ጋር የተያያዙ ኢሹዎችን ያነሳ ነበረ። ግልጽ ነው። ስልጣን ተደፍሯል፣ ከስልጣን ውጭ አክት አድርገሃል፣ የኔ ስልጣን ከህግ ያለ የሚል መልከታ ቢኖረው ወይም ያለ ፈቃድ ይወጣ ቢሆን ኖሮ የፌዴሬሽን ምክር ቤቱን አክት ከማድረግ የሚከራከር የለም። በዝምታ ያልፋልም ተብሎ አይገመትም። ስልጣን ያክል ነገር አንድ አካል ሜጀር ስልጣን ነው ያለው በህገ መንግስት የተሰጠው ስልጣን። ይሄ ሜጀር ስልጣን ሲነፋ ወይም ሲነጠቅ አንድ ተቋም አንድ ኢንስቲትዩሽን ዝም ብሎ ጉዳዩን በዝምታ ያልፈዋል፣ ዝም ብሎ ይመለከታል ማለት አይቻልም። ስለዚህ ጥያቄ ያቀርብ ነበር። ጥያቄ ቀርቧል፣ አልቀረም። ስለዚህ እውቅና ከዚህ አንጻር ማየት እንችላለን። ስለዚህ ፈቃዱ ወይም ይሁንታው አለ መረዳት እንችላለን። እዚህ ድምዳሜ ላይ መድረስ ይቻላል። በተጨማሪም እንደዚህ አይነት ድምዳሜ ላይ ሊደርስ የሚችለው ጉዳዩ ፒውሪ ፍትሐብሔር ጉዳይ ብቻ ነው። ድምዳሜ ላይ ከተደረሰ ነበር ለፌዴሬሽን ምክር ቤት ሲስተማ እየተከራከርን ያለነው እኛ ጉዳዩ ፍትሐብሔራዊ ጉዳይ ብቻ አይደለም። ይህንን አንስታችሁ ስለነበረ የተሰማለ ክርክሩ ማለት ነው። ሀብት ደረጃ ምንድን ያለ የሚለው የሚጠራቸው ጉባኤው ከፈለገ አንጻር ገልጾናል። አመሰግናለሁ። ሁለተኛ በተለይ መመሪያውን አወጣጥ ተደጋጋሚ የተባለ ነገር አለና እንግዲህ አመልካች የሚሉት ይሄ አዋጁ ህገ መንግስታዊ ስለሆነ አዋጁን ተከትሎ መሰረት አድርጎ የወጣው መመሪያ ይህ ህገ መንግስታዊ ነው የሚል ነው ያቀረቡት። ጠቅላላ ስናስቀምጠው ቀደም ሲል የቀረበው ክርክር ነው ማለት ነው። በእናንተ በኩል ደግሞ የምትሉት እኛ መመሪያውን ያወጣን ነው በአዋጅ ቁጥር 3/95 እና ሌሎች ስልጣን ማለት ቤቶችን ለማስተዳደር በሚሰጡት መመሪያዎች አዋጆች መሰረት ያንን ተከትለን ነው መመሪያውን ያወጣ ነው እና ህጋዊ ነው ወይም ህገ መንግስቱ መሰረት ነው። አጠራቀም ስናየው አዋጅ ቁጥር ወይም መመሪያውን ደግሞ ስናየው በአዋጅ ቁጥር 361/95 መሰረት የወጣ መመሪያ ነው ይላል ወይ እናንተ እንደላችሁት ወይም እናንተ የጠቀሳችኋቸውን አዋጆች ጠቅሶ ነው ወይ መመሪያው የወጣው? ካልተሳሳት ወይም መመሪያው እጃችሁ ላይ ካለ ታውቃላችሁ። መመሪያ ቁጥር 7/16 የሚለው ምንድን ነው? በአዋጁ አንቀጽ 29(2) መሰረት የወጣ መመሪያ ነው እንጂ 361/95 መሰረት አድርጎ የወጣ መመሪያ ነው አለ። 29(2) ደግሞ የሚለው ምንድን ነው? ተቆጣጣሪ ባለስልጣን አዋጁን ለማስፈጸም የሚኒስትሮች ምክር ቤት በሚያወጣው ደንብ መሰረት መመሪያ ያወጣል ይላል። የሚኒስትሮች ምክር ቤት ደንብ አውጥቷል ወይ? ያንን ደንብ ተከትሎ የወጣ መመሪያ ነው ወይስ እናንተ እንደምትሉት በ361/95 መሰረት የወጣ መመሪያ ነው? እዛ ጋር ማብራሪያ ተሰጥቶበት ለማለት ነው። አንድ 14 እያነሳን ያለ ነው ከመስተያየም መብት ጋር ከመስተያየም ጋር በተያያዘ ለተነሱ ክርክሮች ነው። ተከራካሪዎች ብዙ ጊዜ ያነሱት አንደኛው መመሪያው ህገ መንግስት አይደለም የሚሉት መመሪያውን ለማውጣት ህጋዊ ስልጣን ያለው አካል አለ። ያ ህጋዊ የሆነው አካል የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮን መመሪያ እንዲያወጣ ሰይሞታል ወይ? ዋና ጥያቄያቸው አልተሰየሙም። ስላልተሰየመ ህገ መንግስት አይደለም ነው የሚሉት እነሱ። ምክንያቱም ህግ የማውጣት ስልጣን የኤክስኪዩቲቭ አዲስ ሳይሆን የሌጅስሌቸሩ ስልጣን ስለሆነ በሚል እያነሳ ያሉት እኛ ደግሞ ከ361/95 እና ከ84/14 አንጻር ልዩ ስያሜ ያለ የሰጠው እንደውም ጉዳዩ ላይ በደብዳቤ በቃል ወዘተረፈ የተሰጠ ትእዛዝ አለ። በህግ ግልጽ በሆነ አግባብ በጉዳዩ ላይ ህግ የማውጣት ስልጣን አሁን ህግ የማውጣት ስልጣን ስንል የአዲስ አበባ ከተማ አስተዳደር ቤቶች ልማት ብሎ ሊያወጣ የሚችለው ህግ መመሪያ ነው። ስለዚህ ህግ ስል መመሪያ ማለት እንደሆነ ተገንዘቡልኝና በግልጽ በጉዳዩ ላይ ህግ የማውጣት ስልጣን የተሰጠው ስለሆነ ይደነግጋል። የከተማ አስተዳደሩ ሜይሊ ከቤቶች ልማት በቤቶች አስተዳደሩ ተጠቃ የተያዙ ህጎችን የማውጣት ስልጣን ተሰጥቶታል። ከዛ ደግሞ ይህ ጥቅል የከተማ አስተዳደሩ ስልጣን በልዩ ሁኔታ ለከተማ አስተዳደሩ ቤቶች ልማት ቢሆንም ለሁለተኛ ተጠሪ በጉዳዮቹ ላይ ህግ የማውጣት ስልጣንን በግልጽ ይሰጠዋል። ስለዚህ የመስተያየም ጥያቄ አይነሳም ነው። ከነዚህ አዋጆች አንጻር ግልጽ ልናደርግ የፈለግነው ጉዳይ የመስተያየም ጥያቄ ሊነሳባቸው አይችልም። ተቋሙ በግልጽ
መመሪያ ማውጣት ስልጣኑን በህግ ነው ያገኘው። ስለዚህ አልተሰየመም ሊባል አይችልም፣ ወይም ሌጅስሌቸሩ ስልጣን አልሰጠውም ሊባል አይችልም የሚል ክርክር ነው ያነሳነው። ከዚህ አንጻር ነው አዋጆች ላይ ያነሳናቸው። ከዚህም በተጨማሪ አንቀጽ 29(2) እንደሚለው መመሪያው የሚወጣው የግድ ሬጉሌሽን ወይም ደግሞ ደንብ ቅድመ ሁኔታ አድርጎ አይደለም እንትን እያለ ያለው ቃል በቃል ተቆጣጣሪ አካል የዚህን አዋጅ ንዑስ አንቀጽ 1 መሰረት ይህንን አዋጅ ወይም ይህንን አዋጅ ተከትሎ የሚወጣን ደንብ ለማስፈጸም መመሪያ ሊያወጣ ይችላል። ስለዚህ መጠበቅ አስፈላጊ ሳይሆን አዋጁን ራሱ ለማስፈጸም መመሪያ ማውጣት እንደሚቻል ያስቀምጣል ማለት ነው። የሚኒስትሮች ምክር ቤት ደንብን እንደሚያወጣ ነው። ስለዚህ እሱ ግዴታ ስትል ነው የሚኒስትሮች ምክር ቤት ላይ ማለት ነው። መመሪያ ማውጣቱ ጉዳይ ግን አንድም መመሪያውን ደንቡን ስራ ላይ ለማዋል ሌላም ደግሞ አዋጁ ስራ ላይ ለማዋል ማውጣት እንደሚቻል በግልጽ አስቀምጦት ነው ያለው። በመካከላችን ያው በግልጽ 29ን የተጠቀሰበት ዋና ምክንያት ያው ቻርተሩ ማለት ነው 361 ቻርተር ነው ስፔሲፊክ። ስለዚህ ጉዳይ ግን በግልጽ ስልጣኑን ሰጥቶ ስላለ እሱን መጥቀስ አስፈለገ ማለት ነው። ስብሳቢ እኔ ጥያቄ ምናልባት ሁለታችሁ ወገን ሊሆን ይችላል። ሁለታችሁ ወገን አንድ አስረግጣችሁ የምትናገሩት ነገር ምንድን ነው? የህዝብ ተወካዮች ምክር ቤት ሀገራዊ ፋይዳ ባላቸው ጉዳዮች ላይ ንዑስ ቁጥር 2 መሰረት ያደረጋችሁ ሀገራዊ ወይም ማህበራዊ ፋይዳ ባላቸው ጉዳዮች ላይ ፖሊሲዎች፣ ስትራቴጂዎች እንደሚያወጣ ይህን ለማመልከት ሁለታችሁ ወገኖች ይህን መሰረት በተለይ ደግሞ በተደረሱ የሚነሳው ይሄ የወጣው ህግ እነዚህን ነገሮች ለማስፈጸም ከህግ ጋር ተያይዞ ያለ ፖሊሲ ስትራቴጂ ለማስፈጸም የወጣ ህግ ነው የሚል መከራከሪያ ነው የሚነሳው። እርግጥም ህግ ጋር ብዙ ጊዜ ከፖሊሲ ሊነሱ ይችላሉ። ፖሊሲ መሰረት አድርገው ሊወጡ ይችላሉ። ስትራቴጂ መሰረት አድርገው ሊወጡ ይችላሉ። እንደዛ ከሆነ ይህ ህግ 1320 የትኛውን ፖሊሲ ግልጽ የሆነ ፖሊሲ ወይም ስትራቴጂ መሰረት አድርጎ የወጣው ይህንን ሁላችሁ ያነሳችሁ ስለሆነ የተግባባችሁበት አይነት የሚመስል ስለሆነ ከሁለት ወገናችሁ መመለስ ይቻላል። ግልጽ የሆነ በፌዴራል መንግስት ቤትን የሚመለከት የወጣ ፖሊሲ ስትራቴጂ የትኛው ነው? የሆነ ብሔራዊ ፖሊሲን የሚያሳካው የተለየ ብሔራዊ ፖሊሲ አለ ብዬ አላምንም። ስለዚህ አዋጁ ህገ መንግስቱ አንቀጽ 51 የሚሆን ከብሔራዊ ፖሊሲዎች ተብሎ ከተዘረዘሩት ዓላማዎች አንጻር የሚያሳካው ግልጽ ፖሊሲ አለ ብዬ አላምንም። ምክንያቱም በብሔራዊ ፖሊሲነት የተቀመጡት በተለይም በአንቀጽ 90 የተቀመጠው ማህበራዊ ጉዳዮች ተያይዞ በተለይም የጤና፣ የትምህርት፣ መኖሪያ፣ መጠለያ ተያያዥ ጉዳዮችን የማሟላት ግዴታ መንግስት ፕሮግሬሲቭ በሆነ ኢንቨስትመንት መንግስት እንዲያሟላ ነው በግዴታነት የተቀመጠበት። ስለዚህ መንግስት ህግ የፖሊሲ ማስፈጸሚያ ነው ከተባለ መንግስት ህግ ሊያወጣ የሚገባው እንዴት ነው አፎርደብል የሆነ ሃውሲንግን መስራት የሚችለው የሚለውን ወይም ይህንን ሊያሰራ የሚችለውን ግዴታውን እንዲወጣ ፖዘቲቭ የሆነው ግዴታውን እንዲወጣ የሚረዳውን ህግ ነው እንጂ የአንድ ግለሰብን ንብረት ለብሔራዊ ፖሊሲ ማሳኪያነት በሚጠቅመኝ መልኩ ነጥቄ ወይም አስተዳደሩን ወስጄ ህግ ላውጣ በሚል እንዲያወጣ የሚጠቅመው ስላልሆነ ወይም የሚያግዘው ባለመሆኑ የሚያሳካው ብሔራዊ ፖሊሲ አለ ብዬ አላምንም። ስለዚህ በዚህም አንጻር ሲቪል ማተር ነው። ሁለተኛ ደግሞ የሚያሳካው ብሔራዊ ፖሊሲ የለም ብዬ ነው። ፕሪያምብል እንዲሁም አጠቃላይ ይዘት በመነሳት ሊያሳካ ያሰበው ፖሊሲ የማህበራዊ ጉዳዮች አገልግሎት ፖሊሲ ነው። ይህም ፖሊሲ በሚመለከት ደግሞ የፌዴራል መንግስቱ ስልጣን ስለሆነ በፌዴራል መንግስቱ ስልጣን ስር የሚወድቅና ይህ ፖሊሲ ለማሳካት የወጣ አዋጅ መሆኑን ካላቋረጥ ይህ ጥያቄ ምንድን ነው? ፕሪያምብልማ ያለውን አይተራም ይላል። ፕሪያምብል በምንድን ነው ያ ፖሊሲ ያለው ያ ስትራቴጂ ዶክመንት አለ ወይ እዚህ ላይ የሚባል ወጥቷል ወይ? ዶክመንቱ ነው የሚባለው። ከፌዴራል መንግስት በተወካዮች ምክር ቤት ሊሆን ይችላል፣ በሚኒስትሮች ምክር ቤት ሊሆን ይችላል። በፌዴራል ደረጃ የወጣ
ቤትን የሚመለከት ፖሊሲ አሁን ይሄን መነሳት ያለበት ከዛ ነው። ያን ፖሊሲ ለማስፈጸም ፖሊሲውን ጥርስ ለመስጠት ይህ ህግ ወጥቷል ሊባል የሚችል። ስለዚህ እዚህ ላይ በጥቅል መንግስት የሚያደርገው ጥረት ይበቃል። ይሄ ፖሊሲ በዚህ ጊዜ የወጣ ፖሊሲ ብሎ የተለየ የወጣ ፖሊሲ ወይም ስትራቴጂ አለው ይላል። ፖሊሲው ኤግዛክት የወጣበትን ጊዜ አሁን ኖቲስ ባላደርግም የማህበራዊና ኢኮኖሚያዊ ፖሊሲ ግን አለ። ያን ፖሊሲ ለማስፈጸም የወጣው እንዲያውም መንግስት አሁን ምናልባት ቅድም የኢኮኖሚ አሶሲሽን ሲያነሱት ነበር። ሎንግ ተርም እና ሾርት ተርም ብለው ካስቀመጡት ጉዳዮች ውስጥ መንግስት በቀጣይ ከያዛቸው ፖሊሲዎችና ስትራቴጂዎች ውስጥ በርካታ ቤቶችን በመገንባት ለማህበረሰቡ ተደራሽ ማድረግ ነው። ይሄ አንደኛው ምንድን ነው የፖሊሲ መነሻ። ያ ፖሊሲ ባይኖር ኖሮ ያ ስትራቴጂ ባይኖር ኖሮ መንግስት ይህንን አይነት አሰራር ዘርግቶ አይንቀሳቀስም ነበር። ስለዚህ ህጉ ከመውጣቱ በፊት ፖሊሲ አለ። ስለዚህ በዚያ ያን ፖሊሲ መሰረት አድርጎ የማህበራዊ አገልግሎቱን ፖሊሲ መሰረት አድርጎ የወጣ ህግ ነው የሚል አጠቃላይ አስተያየት ነው ያለን። የተከበረው ጉባኤ ስለ አኮሞዴሽን ወይም ሼልተር ነው እያወራን ያለነው እና ቤዚክ ራይት ነው ራይቱ ከቤዚክ ራይቶች አንዱ ስለሆነ ስለ ሼልተር ወይም አኮሞዴሽን እያወራን የትኛውን ፖሊሲ ነው ይሄ የወጣው የትኛው ፖሊሲ ነው ይሄ የወጣው መሰረት ያደረገው የሚል ጥያቄ ልናቀርብ አንችልም። ምክንያቱም ኢንተርኔት ነው አሁን ሀገሪቱ ያወጣቻቸው ሶሾ ኢኮኖሚ ፖሊሲዎች አሉ። እኒህ ሶሾ ኢኮኖሚክ ፖሊሲዎችን በሙሉ እያንዳንዱ በቁጥር ጠቅሰን እነዚህ ሶሾ ኢኮኖሚክ ፖሊሲዎች ለማሳካት የግድ ቅድሚያ ምን መመለስ ይኖርበታል? የቤዚክ ራይቶች ጥያቄ መመለስ ይኖርበታል። ከዛ ውስጥ አንዱ የአኮሞዴሽን ጥያቄ ነው። ስለዚህ የቤት ጥያቄ የሼልተር ጥያቄን ሳንፈታ ልናሳካው የምንችለው ምንም አይነት የሶሾ ኢኮኖሚክ ራይት አይኖርም። ስለዚህ እያንዳንዱ የሀገሪቱ የሶሾ ኢኮኖሚክ ፖሊሲዎች እዚህ ጉዳይ ላይ መሰረታቸው የሚጥሉ ናቸው። ወይም ይህ ጉዳይ ይህ አዋጅ ከእያንዳንዱ የሶሾ ኢኮኖሚክ ፖሊሲዎች መፈጸም ጀርባ የራሱን አስተዋጽኦ የሚያበረከት አዋጅ ነው የሚሆነው። ግልጽ ከሆነ ቅድም ጠቅሰናል ማለት አስፈጻሚው አካል ስትራቴጂ እና ፖሊሲ የምትለዋ ነገር ከዛስ ያው አሁን እንደኛ ሀገር ካለው አቅም ሁሉ ነገር የሚሄደው እንጂ አሁን ከመብቶች አኳያ ስንሄድ ኢኮኖሚ መብት አለ፣ ማህበራዊ መብት አለ፣ ሌሎች ብዙ መብቶች አሉ። እንዲያውም አሁን በዓለም ደረጃ መብት የደረሰበት ደረጃ አለ። ማህበራዊ መብት ላይ ደግሞ ስንመጣ ለምሳሌ ከጤና ጋር፣ ከትምህርት ጋር፣ ከመኖሪያ ቤት ጋር የተለያዩ ነገሮች ኃላፊነት አለ። ይህን የማዘጋጀት እያንዳንዱ ሰው ቤት እንዲኖር እና አሁን ይህ የማህበራዊ መብት ያ ስትራቴጂና ፖሊሲ አሁን ቅድም ከተከበረ ጉባኤ የተነሳው ከፖሊሲ ጋር ተያይዞ የማህበራዊ ፋይዳ ስንመለከት ደግሞ ሶሻል ነው። ሶሻል ውስጥ ነው ግልጽ ነው። ይሄ ለማለት ነው። ዛሬ የተካሄደው የምስማት ስነስርዓት በዚህ ተጠናቋል። ሁለቱም ለፊት አስተዋጽኦ እጅግ አመሰግናለሁ።